ሰላም ጤና ይስጥልን የተከበራችሁ ተከታታዮቻችን ይህ በሰሜን ወሎ ሀገረ ስብከት የህዝብ ግንኙነትና ሚዲያ ክፍል በየሳምንቱ እየተዘጋጀ የሚቀርብላችሁ የአብይ ጾም ልዩ መርሃ ግብራችን ነው። በዛሬው መርሃ ግብራችን በወልዲያ ከተማ አስተዳደር ቤተ ክህነት የስብከተ ወንጌልና የሰንበት ትምህርት ቤት ማደራጃ ክፍል ኃላፊ የሆኑትን መምህር ብሩክ ተስፋዬ ጋር ይሆናል ቆይታ የምናደርገው። እንግዲህ ከሳቸው ጋር ቆይታ በማድረግ ትምህርቱን እንድትከታተሉ እንጋብዛለን። መምህራችን እንኳን ደህና መጡ እንላለን። በመጀመሪያ እሺ አመሰግናለሁ። እንኳን ደህና ቆያችሁ። እሺ መምህር እንግዲህ በመጀመሪያ ጥያቄያችን ምንድነው የአብይ ጾም ተኛ ሳምንት ላይ ደርሰናልና ይህ ሳምንት ምን በመባል ይታወቃል? ስያሜው ምንድነው? ምክንያቱስ ምንድነው የሚለው ላይ ማብራሪያ ቢሰጡ። እሺ አመሰግናለሁኝ። ያው ቀደም ሲል እንዳልከው የአብይ ጾም 6ኛ ሳምንት ላይ እንገኛለን። እንደ ቤተክርስቲያናችን ስያሜ ይህ ሰንበት ገብርኄር የሚል ስያሜ ያለው ሲሆን የስያሜው መሰረታዊ መነሻ ሐሳብ ደግሞ ጌታችን መድኃኔዓለም ኢየሱስ ክርስቶስ ስለ ምጽአት በደብረ ዘይት ካስተማራቸው ትምህርቶች መካከል አንዱ የሆነው ስለ ታማኝ አገልጋይ የመሰለው ምሳሌ አለ። በዛ ምሳሌ ውስጥ የተነገረ አንድ በጎ አገልጋይና አንድ ሰነፍ አገልጋይ ምን አይነት ማንነት እንዳላቸው በምሳሌ ውስጥ ስለተገለጸ በማቴዎስ ወንጌል ምዕራፍ 25 ከቁጥር 14 እስከ 30 ባለው ቁጥር ላይ ጌታችን መድኃኔዓለም ኢየሱስ ክርስቶስ የነገረ ምጽአቱን ነገር ወይንም ደግሞ ምእመናን እርሱን የሚያምኑ እሱን የሚከተሉ ሰዎች እንዴት ባለ መንገድ ተዘጋጅተው እርሱን መጠበቅ እንዳለባቸው በምሳሌ ሲያስተምር ሁለት ነገሮችን በምሳሌ ውስጥ አንስቷል። አንደኛው ታማኝ ባሪያ፣ በጎ ባሪያ፣ በጎ አገልጋይ ምን አይነት ማንነት እንዳለው ሲሆን ሁለተኛው ደግሞ የሰነፍ አገልጋይ ማንነት ነው። ስለዚህ ስያሜው የተወሰደው ጌታችን በደብረ ዘይት ካስተማራቸው ስለ ዳግም ስለመምጣቱ ካስተማራቸው በምሳሌ ከገለጻቸው ትምህርቶች መካከል አንዱ በሆነው በማቴዎስ ወንጌል ምዕራፍ 25 ከቁጥር 14 እስከ 30 በሚገኘው ክፍል ላይ እሱ መነሻ አድርጎ የተሰየመ ስያሜ ነው ገብርኄር የሚለው። እንግዲህ ወደ ስያሜው መነሻው ይሄ ከሆነ ገብርኄር እንደው ቃላዊ ትርጉሙ ምን ማለት ነው የሚለውን ካየን ሁለት ቃላት የያዘ ስያሜ ነው፣ ገብርና ኄር። ያው ገብር ማለት አገልጋይ ባሪያ እንደማለት ነው። ኄር ማለት ደግሞ ቸር፣ በጎ፣ ቅን እንደማለት ነው። እንግዲህ ሁለቱ የመጠሪያ ስም ሳይሆን መልካም አገልጋዮች የሆኑ ሁሉ የሚቀጸልላቸው ስያሜ ነው። በጎ ለሆኑ፣ ቸር ለሆኑ፣ በታማኝነታቸው ጸንተው ለተገኙ አገልጋዮች ሁሉ የሚሰጥ ቅጽል ነው። ስለዚህ ገብርኄር ማለት በጎ፣ ቸር፣ ታማኝ፣ ብልህ አገልጋይ ማለት ነው። ስለዚህ ጌታችን መድኃኔዓለም ኢየሱስ ክርስቶስ በደብረ ዘይት ካስተማራቸው ስለ ነገረ ምጽአቱ ካስተማራቸው በምሳሌ ከመሰላቸው ትምህርቶች መካከል አንዱ ሆኖ የሚገኝ ክፍል ነው። እንግዲህ የማቴዎስ ወንጌል ምዕራፍ 25ን ስንመለከት ጌታችን በምዕራፍ 24 የመምጣቱ ነገር መቼ እንደሆነ ከደቀ መዛሙርቱ ጥያቄ በቀረበለት መሰረት ምልክቱና እንዴት ባለ መንገድ እንደሚከናወን የምጽአቱ ሁኔታ ከነገራቸው በኋላ ዋናው ቁም ነገሩ ግን እርሱን የሚያምኑ እርሱን የሚከተሉ ሰዎች ከመምጣቱ አስቀድሞ እንዴት ባለ ሕይወት መኖር አለባቸው የሚለው መሰረታዊ ጉዳይ ስለሆነ ያንን እንድንረዳ በዚህ በምዕራፍ 25 ላይ ሁለት ትልልቅ ምሳሌዎችን ክርስቶስ ገልጾ ተናግሯል። የመጀመሪያው ምሳሌ ስለ 10 ቆነጃጅት ወይንም ደናግላን ሙሽራ ስለሚጠብቁ የተነገረው ሲሆን ሁለተኛው ምሳሌ ደግሞ 3 አገልጋዮች አንድ ንጉሥ ጌታቸው ወደ ሩቅ አገር ከመሄዱ በፊት ለሶስቱ እንደየአቅማቸው መክሊት የሰጣቸው ገንዘብ የሰጣቸው እንዳለ እንግዲህ መንግስተ ሰማያት ወይንም ደግሞ የክርስቶስ የምጽአት ነገር እንዲህ እንደሆነ በምሳሌ መስሎ የእግዚአብሔር መንግስት እንዴት ባለ መንገድ መጠባበቅ እንዳለብን እንዴት ባለ መንገድ ደግሞ እንደምትመጣ ክርስቶስ የመሰለበት ነው። እንግዲህ ምሳሌውን ስንመለከት እንደው ቁጥር 14 ላይ እንዲህ ብሎ ነው የሚጀምረው። ወደ ሌላ ሀገር የሚሄድ ሰው ባሮቹን ጠርቶ ያለውን ገንዘብ እንደሰጣቸው እንዲሁ ይሆናልና ለእያንዳንዱ እንደ አቅሙ ለአንዱ 5 መክሊት፣ ለአንዱ 2፣ ለአንዱ 1 ሰጠና ወደ ሌላ ሀገር ወዲያው ሄደ። 5 መክሊትም የተቀበለው ሄዶ ነገደበት፣ ሌላም 5 አተረፈ። እንዲሁም 2 የተቀበለው ሌላ 2 አተረፈ። 1 የተቀበለው ግን ሄዶ ምድርን ቆፈረና የጌታውን ገንዘብ ቀበረ። ከብዙ ዘመንም በኋላ
የእነዚያ ባሮች ጌታ መጣና ተቆጣጠራቸው። 5 መክሊት የተቀበለውም ቀረበና ሌላ 5 መክሊት አስረክቦ ጌታ ሆይ 5 መክሊት ሰጥተህ ነበር፣ እነሆ ሌላ 5 መክሊት አተረፍኩበት አለ። ጌታውም መልካም አንተ በጎ ታማኝ ባሪያ፣ በጥቂቱ ታምነሃልና በብዙ እሾምሃለሁ፣ ወደ ጌታ ደስታ ግባ አለው። 2 መክሊትም የተቀበለው ደግሞ ቀርቦ ጌታ ሆይ 2 መክሊት ሰጥተኸኝ ነበር፣ እነሆ ሌላ 2 መክሊት አተረፍኩበት አለ። ጌታውም መልካም አንተ በጎ ታማኝ ባሪያ፣ በጥቂቱ ታምነሃል፣ በብዙ ሾመሃለሁ፣ ወደ ጌታ ደስታ ግባ አለው። 1 መክሊትም የተቀበለው ደግሞ ቀርቦ ጌታ ሆይ ካልዘራህበት የምታጭድ ካልበተንክበት የምትሰበስብ ጨካኝ ሰው መሆንን አውቃለሁ። ፈራሁም፣ ሄጄም መክሊትህን በምድር ቀበርሁ፣ እነሆ መክሊትህ አለህ አለ። ጌታውም መልሶ እንዲህ አለው፣ አንተ ክፉና ሀኬተኛ ባሪያ፣ ካልዘራሁበት እንዳጭድ ካልፈተንኩበት እንድሰበስብ ታውቃለህን? ስለዚህ ገንዘቤን ለሌዋጮች አደራ ልትሰጥ በተገባህ ነበር። እኔም መጥቼ ያለኝን ከትርፉ ጋር እወስደው ነበር። ስለዚህ መክሊቱን ውሰዱበት፣ 10 መክሊትም ላለው ስጡት፣ ላለው ሁሉ ይሰጠዋልና ይበዛለታልም፣ ከሌለው ግን ያለው እንኳ ይወሰድበታል። የማይጠቅመውንም ባሪያ በውጭ ወዳለው ጨለማ አውጡት፣ በዚያ ልቅሶና ጥርስ ማፋጨት ይሆናል። እንግዲህ ይሄ ጌታችን በደብረ ዘይት ከሰጣቸው ትምህርቶች መካከል አንዱ ነው። እንግዲህ ስለ ደብረ ዘይት ባለፈው ሳምንት የተሰጠው ትምህርት አብሮ ይሄ ትምህርት የተሰጠበት ክፍል ነው። ስለዚህ መነሻው የስያሜው መነሻ የጌታችን ይህ የምሳሌ ትምህርት ሲሆን በምሳሌ ውስጥ እንዳየነው በጎ አገልጋይና ሀኬተኛ ወይንም ሰነፍ አገልጋይ የሚለው ምሳሌ ውስጥ የሚገኝ ሲሆን ይሄ አውድ በቤተ ክርስቲያናችን ይህንን ቀለም መነሻ ተደርጎ ትምህርት ይሰጥበታል፣ ምስጋና ይቀርብበታል። ስለዚህ በዚህ ምክንያት ሳምንቱ ይህንን ስያሜ ሊያገኝ ይችላል ማለት ነው። እንደው በዚሁ እንግዲህ ይህን ትርጉም ከሰጠን በቤተ ክርስቲያናችን አስተምህሮ በዚህ ሳምንት በልዩ ሁኔታ ስለ ታማኝ አገልጋይ ስለ አገልግሎት በብዛት እንማማራለን እና የዚህ ዋና መነሻ ምክንያቱ ምን ይሆን? ከዚሁ ጋር ተያይዞ ደግሞ በቤተ ክርስቲያናችን አስተምህሮ እንደዚሁ አገልግሎትና ታማኝነትን እንዴት እንገልጻቸዋለን የሚለው ላይ የተወሰነ ማብራሪያ ቢሰጡን። መልካም። እንግዲህ አሁን ቅድም እንዳየነው ጥሬ ንባቡ ላይ ምሳሌው ቀጥታ የተመሰለ ሲሆን ትምህርቱ በቤተ ክርስቲያን የሚሰጠው ይህንን አውድ ማዕከል ያደረገ ምስጢር እየተመሰጠረ ትርጓሜ እየተተረጎመ ለምእመናን ለመንፈሳዊ ሕይወታቸው በሚጠቅም መልኩ እዚህ ክፍል ውስጥ ስለ ታማኝ አገልጋይነት ታማኝ አገልጋይ መገለጫዎቹ ምንድናቸው የሚለው ይሰጥበታል። በጥቅሉ ግን ምንድነው ዋና ሐሳቡ ከተባለ እንግዲህ በክፍሉ እንደምንመለከተው አንድ ጌታ ባሮቹን ጠርቶ ወደ ሩቅ አገር ከመሄዱ አስቀድሞ ለእያንዳንዳቸው እንደየአቅማቸው መክሊት እንደሰጣቸው እንመለከታለን። ምሳሌውን ወደ ትምህርት ወደ ትርጉም እናምጣው ካልን መንፈሳዊ ምስጢሩ ምንድነው ካልን ያ ባሮቹን የጠራው ወደ ሩቅ አገር ከመሄዱ በፊት ለእያንዳንዳቸው እንደየአቅማቸው ጸጋ የሰጠው ጌታችን ኢየሱስ ክርስቶስ ነው። የምሳሌው ተናጋሪ እርሱ፣ የምሳሌው ምስጢርም ራሱ ነው። ምሳሌውንም የተናገረው እርሱ ነው። የምሳሌውን ፍቺ ደግሞ ራሱ ጌታችን መድኃኔዓለም ኢየሱስ ክርስቶስ ነው። እንግዲህ ወደ ሩቅ አገር ከመሄዱ አስቀድሞ ባሮቹን ጠርቶ ለእያንዳንዳቸው እንደየአቅማቸው ጸጋ እንደሰጠ ምሳሌው ላይ ተገልጿል። ጌታችን መድኃኔዓለም ኢየሱስ ክርስቶስ ወደ ሩቅ አገር ሄደ የተባለው እርገቱ በስጋው ወራት በዚህ ሲመላለስበት የነበረውን የትሕትና ዘመን ፈጽሞ በዕሪነ አብ መቀመጡን ወደ ሰማይ ማረጉን የሚያመለክት ነው። ወደ ሩቅ አገር መሄድ የሚለው የጌታችን እርገቱን በዚህ ዘመን በስጋዌው ማለት ነው እኛን ለማዳን በእኛ ወደኛ መጥቶ የማዳኑን ስራ ከፈጸመ በኋላ አርጓል ጌታችን። እንግዲህ ያ ንጉስ ከመሄዱ አስቀድሞ ለባሮቹ ለእያንዳንዳቸው እንደየአቅማቸው ጸጋ ሰጥቷል። ክርስቶስ እኛን ለማዳን ወደዚህ ዓለም ከመጣ በኋላ በማዳኑ ለቤተ ክርስቲያን በቤተ ክርስቲያን ለሚኖሩ ምእመናን ለሰው ልጆች ሁሉ ጸጋ ሰጥቷል። ስለዚህ ያ ጌታ ለባሮቹ እንደየአቅማቸው ጸጋ እንደሰጠው ሁሉ የማዳን ጸጋውን ለሁሉ የሰጠው ክርስቶስ በቤተ ክርስቲያን ውስጥ ለቤተ ክርስቲያን ጥቅም እንዲውል ለሰው ሁሉ ለእያንዳንዱ እንደየአቅሙ ክርስቶስ ጸጋ ሰጥቷል። ነገር ግን ያ ንጉስ እንደሄደ የቀረ ንጉስ አይደለም። ክርስቶስ ስለ ነገረ ምጽአቱ ሲናገር የዮሐንስ ወንጌል ምዕራፍ 14 ላይ
ከናንተ ሄዳለሁ ብሎ ደቀ መዛሙርቱን በነገራቸው ጊዜ ፍርሃት በልባቸው ሲሞላ እንዳይፈሩ እንዲጽናኑ ዳግመኛም ወደ እናንተ መጣለሁ ወደ እኔም ወስዳችኋለሁ ብሏል። ስለዚህ ዳግመኛ ይመጣል። አሁን ይሄ ንጉስ ሂዶ መሄዱ ብቻ የተተረከ ሳይሆን ሂዷል፣ ደግሞ ይመጣል። ስለዚህ ጌታችን መድኃኔዓለም ኢየሱስ ክርስቶስ በመጀመሪያ ምጽአቱ በልደቱ ማለት ነው የሰው ልጅ አድኗል። ለሰው ልጅ ሁሉ በቤተ ክርስቲያን ምልዓተ ጸጋውን ገልጧል። ነገር ግን ደግሞ አርጓል፣ ሂዷል። ግን ደግሞ ሂዶ አይቀርም። ልክ መላእክቱ የጌታ ደቀ መዛሙርት የሐዋርያት ሥራ ምዕራፍ 1 ላይ ጌታ ሲያርግ እያዩት እንደነበረው መላእክቱ ተገልጠው ይህን ከናንተ እንዲህ ሲሄድ ያያችሁት እንዲሁ ይመጣል እንዳሏቸው ጌታችን ይመጣል። ስለዚህ ያ ንጉስ ሂዷል፣ ከመሄዱ በፊት ጸጋ ሰጥቷል፣ ደግሞ መጥቷል፣ ተቆጣጥሯቸዋል ባሮቹ። ስለዚህ ክርስቶስ መጥቷል፣ በመጀመሪያ ምጽአቱ ለሰው ልጅ ሁሉ የሚተርፍ ጸጋውን ሰጥቷል። ነገር ግን ደግሞ አርጓል፣ ሂዷል። ሂዶ ደግሞ አይቀርም። ንጉሱ እንደመጣ ባሮቹን እንደተቆጣጠረ ሁሉ የነገስታት ንጉስ ሰማያዊ ንጉሳችን ኢየሱስ ክርስቶስ ዳግመኛ ይመጣል። ስለዚህ ሲመጣ ያ ንጉስ ባሮቹን እንደሰጣቸው ጸጋ መክሊት ከተሰጣቸው አልፎ አይደለም እንደተሰጣቸው ጸጋና መክሊት እንደተቆጣጠራቸው ሁሉ ጌታችን መድኃኔዓለም ኢየሱስ ክርስቶስ ደግሞ ለእያንዳንዱ እንደየስራው መጠን ሊከፍለው ይመጣል። ይሄን ነው ምሳሌው የሚናገር። እንግዲህ በምሳሌው እያንዳንዱን ነገሮች እንመልከት ካልን ከመሄዱ በፊት ለባሮቹ መክሊት የሰጠው ያ ንጉስ ክርስቶስ ነው በምስጢር ማለት ነው። ሁለተኛ ደግሞ እነዛ ባሮች የተባሉት ደግሞ የሰው ልጆች ናቸው። እንግዲህ የክርስቶስ በጎች የተባሉ ምእመናን አባጊሁ ለክርስቶስ የተባሉ ማለት ነው። ክርስቶስን የሚከተሉ እረኛቸው ያደረጉት ክርስቶስን ማለት ነው። እነሱ ምእመናን ናቸው። በሶስተኛ ደረጃ መክሊቱ ነው። እንግዲህ በጥንት ዘመን መክሊት ገንዘብ በህትመት ደረጃ ባልነበረበት ጊዜ ብርና ወርቅ እየተመዘነ ሽያጭ ግብይት ይፈጸምበት የነበረ መለኪያ ነው መክሊት። ከጊዜ በኋላ መክሊት ያው ገንዘብ የሚለው ነገር እየተካ ስለመጣ ለእያንዳንዱ መክሊት ሰጠ ማለት የተሰጣቸው ብር አለ፣ የተሰጣቸው መጠን አለ፣ የተሰጣቸው ዋጋ አለ ማለት ነው። ስለዚህ በምሳሌው እንደምንመለከተው ያ የባሮቹ ንጉስ ለአንዱ 5 ለአንዱ 2 ለአንዱ ደግሞ 1 መክሊት ሰጥቷል። የሚገርመው የዚህ የማቴዎስ ወንጌል ምዕራፍ 25 ቁጥር 15 ላይ ስንናነብ ለእያንዳንዱ እንደየአቅሙ ነው የተሰጠው። ከአቅማቸው በላይ አልተሰጣቸውም። እንደየአቅሙ ማለት ሊያተርፉበት በሚችሉበት መጠን ለእያንዳንዳቸው መክሊት ተሰጥቷቸዋል ማለት ነው። ገንዘብ ተሰጥቷቸዋል። ይሄ በጥሬ ትርጉሙ ነው። እንግዲህ መክሊት ምንድነው ካልን ጸጋ ነው። እንግዲህ ከእግዚአብሔር የተቀበልነው ነገር ሁሉ ጸጋ ይባላል። ያለ ዋጋ የተቀበልነው ስለሆነ እግዚአብሔር ከእርሱ የሆነውን ነገር ለኛ ሲሰጠን በዋጋ አይደለም ይሰጠን። ያለ ዋጋ የተቀበልናቸው ነገሮች ሁሉ ጸጋ ይባላሉ። ስለዚህ በእኛ ውስጥ ያለ ዋጋ እግዚአብሔር የሰጠን ከእግዚአብሔር እኛ የተቀበልነው ነገር ካለ እርሱ ጸጋ ነው የሚባለው። ለምሳሌ እንደው በዝርዝር እንመልከተው ካልን ከፍጥረታችን ጀምሮ እኛ በእግዚአብሔር መልክ እንፈጠር ዘንድ እግዚአብሔርን ጠይቀነው አልመጣንም። እግዚአብሔር እኛን ያለኛን የሰራን እኛ የያዝነው መልክ፣ የያዝነው አይምሮ፣ የያዝነው እጅ፣ የያዝነው እግር መላ ህይወታችን ያለ እኛ ተሳትፎ ራሱ እግዚአብሔር ከምድር አፈር አበጅቶ በአፍንጫችን ላይ የህይወት እስትንፋስን እፍ ብሎ እንዲሁ በጸጋው ነው የሰጠን። ስለዚህ ከእግዚአብሔር የተቀበልነው ያለ ዋጋ የሆነ ነገር ሁሉ ጸጋ ይባላል። ይሁን እንጂ ጸጋ ከእግዚአብሔር ያለ ዋጋ የተቀበልነው ቢሆንም እግዚአብሔር ግን ያለ ምክንያት አልሰጠንም። አሁን ንጉሱ መክሊቱን ሲሰጣቸው ለእያንዳንዳቸው አንደኛ ሳይጠይቁት ነው የሰጠው። ጸጋ ያሰኘው እሱ ነው። የእግዚአብሔርን ነገር ጸጋ ያሰኘው ከእግዚአብሔር የተቀበልናቸው ነገሮች ሁሉ ጠይቀን የተቀበልናቸው አይደሉም። እግዚአብሔር በቸርነቱ ልክ እንደዚህ ንጉስ ባሮቹን ጠርቶ እንደሰጣቸው ከእግዚአብሔር የተቀበልናቸው ነገር ሁሉ በእኛ ማመልከቻ ይመጡ አይደሉም። ራሱ እግዚአብሔር እንደሚያስፈልገን አውቆ የሰጠን ራሱ እግዚአብሔር እንደሚያስፈልገን አውቆ ያደረገልን ነገር ነው። ስለዚህ ይሄ ንጉስ ባሮቹን ጠርቶ ለእያንዳንዳቸው እንደየአቅማቸው ነው የሰጣቸው። ስለዚህ እግዚአብሔር ሰውነትን፣ ህይወትን፣ ፍጥረትነታችንን ሳይቀር እርሱ የሰጠን ጸጋ ነው። ለምንድን ነው ጸጋ ያልነው ካልን እግዚአብሔርን አንደኛ ሳንጠይቀው የተሰጠን ነው። አንድ ሁለተኛ እግዚአብሔር ያለኛ ብቻውን ነው እኛን የሰራን። የኛ ተሳትፎ የለበትም በፍጥረትነታችን። ስለዚህ ይሄ ጸጋ ያሰኘዋል ማለት ነው። ከእግዚአብሔር የተቀበልነው ነገር ይሄ ጸጋ ነው። ይሁን እንጂ ጸጋ ያለ ዋጋ የተቀበልነው ቢሆንም እግዚአብሔር ግን ጸጋውን ያለ ምክንያት አልሰጠንም። እንመልከት። ለምሳሌ ንጉሱ ለነዚህ ባሮች ለእያንዳንዳቸው እንደየአቅማቸው ነው የሰጣቸው። ሳይጠይቁት ነው የሰጣቸው። ግን ደግሞ ያለ ምክንያት አይደለም የሰጣቸው። ምንድን ነበር? እንዲያተርፉ ነው የሰጣቸው።
ስለዚህ ለእያንዳንዳቸው እንደየአቅማቸው እንዲያተርፉበት ወጥተው ወርደው እንዲያበዙ ነው የሰጣቸው። ስለዚህ እግዚአብሔር እንደው ከፍጥረትነታችን መነሻ አድርገን ጸጋውን አየን እንጂ በህይወታችን ብዙ ጸጋዎችን እግዚአብሔር ሰው ከመሆናችን ጀምሮ ብዙ ነገሮችን ሰጥቶናል። በጥንተ ተፈጥሮ እግዚአብሔር እኛን ልጆቹ አድርጎ ፈጥሮናል። በሐዲስ ተፈጥሮ ደግሞ በማዳኑ የሰጠን ጸጋ ቀዳሚ ጸጋ ልጁን አንድያ ልጁን ነው። በጥንተ ተፈጥሮ እኛን ልጅ አድርጎ ነው የፈጠረን፣ የልጅነት ጸጋ ሰጥቶን የፈጠረን። በሐዲስ ተፈጥሮ ግን የሰጠን አንድያ ልጁን ነው። ስለዚህ ስጦታው የላቀ ነው። ሌላው ሶስተኛው የንጉሱ መመለስና መቆጣጠር ነው። እንግዲህ በምሳሌ ውስጥ የምንመለከተው ንጉሱ እንደሄደ አልቀረም። የኛም ንጉስ የነገስታት ንጉስ ኢየሱስ ክርስቶስ ዳግመኛ እመጣለሁ፣ ለሁለተኛ ጊዜ እመጣለሁ፣ ወደኔም ወስዳችኋለሁ ብሏል። ሄዶ የሚቀር ንጉስ አይደለም፣ የሚመጣ ንጉስ ነው ያለን። ሲመጣ ያ ንጉስ ባሮቹን እንደተቆጣጠረው ኦዲት እንዳደረጋቸው ሁሉ የሚመጣው ንጉስ ጸጋውን ያለ ዋጋ ቢሰጠንም ያለ ምክንያት አልሰጠንምና በጸጋው መሰረትነት ያተረፍነውን ነገር ከኛ ይቀበላል። ስለዚህ እያንዳንዳችን በስጋችን ወራት መልካም የሚሆን ክፉ እንዳደረግን በክርስቶስ የፍርድ ወንበር ፊት በብድራት እንቀበል ዘንድ እንገለጣለን ማለት ነው። ስለዚህ በምሳሌ ውስጥ ያ ንጉስ ሄዶ እንዳልቀረ ክርስቶስ ሂጅ አልቀርም እያለን ነው። ያ ንጉስ ጸጋ ሳይሰጥ ለባሮቹ እንዳልሄደ ያለ ጸጋ አልተውኳችሁ፣ ያለ ጸጋ አልተለየኋችሁም፣ ከናንተ ጋር ነኝ እያለ ነው ክርስቶስ። ሄዶ እንዳልቀረው ንጉሱ ሰማያዊ ንጉሳችን ኢየሱስ ክርስቶስም ዳግመኛ እንደሚመጣ ነው ምሳሌውን እየነገረን ያለ። ስለዚህ ዳግመኛ ይመጣል። መጥቶ ደግሞ እንዲሁ የሚቀር አይደለም፣ ለእያንዳንዱ እንደየስራው ይከፍላል ማለት ነው፣ እንደየትርፉ ይከፍላል። እንግዲህ በምሳሌ ውስጥ እንዳየነው 5 የተሰጠው አለ እንደ አቅሙ 10 ያደረገ፣ 2 የተሰጠው አለ እንደ አቅሙ 4 ያደረገ፣ 1 የተሰጠው ግን ሄዶ ደግሞ መሬት ቆፍሮ የቀበረ እናገኛለን። 3ቱ በትርፋቸው ልክ ደግሞ ያገኙት ዋጋ አለ። የተሰጣቸው እንደየአቅማቸው ነው፣ የተሸለሙትም ደግሞ እንደየትርፋቸው ነው። ለምሳሌ 5 ያተረፈው 10 አድርጓል። ጌታው እንዲሁ አልተወውም፣ ስለ ትርፉ እንዲሁ አልተወውም። እንደውም ይበልጥ ዋጋ ሰጠው። በጥቂቱ ስለታመነ በብዙ ሾመሃለሁ በማለት ወደ ጌታህ ደስታ ግባ ነው ያለው። ስለዚህ የሚመጣው ንጉስ ከምን ጋር ነው የሚመጣው ማለት ከስጦታ ጋር ነው የሚመጣው። ሲሄድም ሰጥቶ ነው የሄደው፣ ሲመጣም ደግሞ ሊሰጠን ነው የሚመጣው። በጥቂቱ በሰጠው ጸጋ ላተረፉት ብዙ ትርፍ ይሰጣቸዋል፣ ብዙ ጸጋ ይሰጣቸዋል፣ ብዙ ረፍት ይሰጣቸዋል። በጥቂቱ በተሰጣቸው ጸጋ ግን ላላተረፉት ደግሞ ከእርሱ ጋራ በሰርግ ቤቱ በደስታ አይኖሩም ማለት ነው። ይልቁንም ከእርሱ በመለየት ከእርሱ ጋር ባለመኖር የተነሳ የሚገጥመው ስቃይ መከራ ይደርስባቸዋል ማለት ነው። ስለዚህ ጌታችን 10 ላደረገው በጥቂት ለተሾመው ማለት ነው በብዙ ሾመሃለሁ ነው ያለው። በዚህ ውስጥ እንግዲህ ሽልማት አይደለም። በጥቂት ሹሜህ ታምነሃልና በብዙ ሾመሃለሁ ሽልማት አይደለም፣ የበለጠ ኃላፊነት ነው። በጥቂቱ ስለታመንከኝ በብዙ ደግሞ ሾመሃለሁ ማለት አንድ አገልጋይ በአገልግሎቱ ሲታመን ለጌታ ካለው ፍቅር የተነሳ በተሰጠው አገልግሎት ከታመነ ጌታ ምንድነው የሚያደርግለት አሁን በዚህ ህይወቱ ከተባለ ሌላ የተሻለ አገልግሎት ነው። አገልግሎቱ እየሰፋ ይሄዳል ማለት ነው። ይሄ ኃላፊነት ነው የሚባለው። ሽልማቱ ግን ምንድነው ካልን ወደ ጌታ ደስታ ግባ የሚለው ሽልማት ነው። ስለዚህ 5 ተሰጥቶት 10 ላደረገው፣ 2 ተሰጥቶት 4 ላደረገው የኃላፊነት ብልጫ ተሰጥቷቸዋል። ከፊት ከነበራቸው የተሻለ ኃላፊነት ተሰጥቷቸዋል። ግን ኃላፊነት ብቻ ሳይሆን ደግሞ ሽልማትም ተሰጥቷቸዋል። እርሱም ምንድነው? ሁለቱም ወደ ጌታ ደስታ ግባ ነው የተባሉት። በዚህ ዓለም ከሚገኘው ደስታ አይደለም የሚገቡት፣ ታይቶ ከሚጠፋው ደስታ ሳይሆን ወደ ጌታ በሰማያዊት ኢየሩሳሌም በሰማያዊት መቅደስ ከበጉ ጋራ በመቅደሱ ከእርሱ ብርሃን ጋራ ከመኖር የተነሳ የሚገኘውን ዘላለማዊ ሐሴት፣ ዘላለማዊ እረፍት፣ ዘላለማዊ ደስታ በምንም የማይተመነውን ያንን ማግኘት ነው። ይሄ በቤተ ክርስቲያን በቅዳሴ ህብረት እየተሳተፍን የምንኖረው በጥቂቱ ክርስቶስ ሲመጣ ደግሞ ከታመንን በፍጹምነት የምንካፈለው ደስታ ነው። ይሄ ደስታ ዛሬ በቤተ ክርስቲያን በቅዳሴ ሱታፌ ሐሴት እናደርጋለን፣ ደስታ እናገኛለን፣ እረፍት እናገኛለን፣ በረከት እናገኛለን። ይሄ ጥቂቱ ነው። ግን ያን ጊዜ ይሄ 100 እጥፍ ነው። ያን ጊዜ በቅዳሴ ከክርስቶስ ጋር ህብረት አድርገን በቤተ ክርስቲያን እዚህ ምድር ላይ ያለን በጥቂቱ የምንሳተፈውን ደስታ እርሱ ሲመጣ ወደ ሰማያዊት ኢየሩሳሌም ወደ ሙሽራይቱ ወደ ቤተ ክርስቲያን በመላት እንገባለን። ያንን ደስታ እናገኛለን። ስለዚህ በምሳሌ ውስጥ
እነዚህን ነገሮች እንመለከታለን። የመጀመሪያው ወደ ሩቅ አገር ከመሄዱ በፊት መክሊት ለባሮቹ የሰጠውን ንጉስ፣ ሁለተኛ ባሮቹ እንደያቅማቸው የተቀበሉትን መክሊት፣ ሶስተኛ ባሮቹን ሊቆጣጠር ዳግመኛ ተመልሶ የመጣውን ንጉስ፣ አራተኛ የታመኑ ያተረፉ ያገኙትን የተደረገላቸውን ነገር፣ አምስተኛ ደግሞ ባለመታመኑ አንድ ተሰጥቶት እንደ አቅሙ ጸጋውን ሲሰጥ እግዚአብሔር አንዳችንን አብልጦ አንዳችን አሳንሶ አይደለም የሚሰጠው፣ ልናተርፍበት በምንችልበት መጠን ግን ይሰጠናል። ስለዚህ እግዚአብሔር ለሌላው 5 ሰጥቶ ለዚህኛው ለሶስተኛው አንድ ሲሰጥ አሳንሶት አይደለም። የቁጥሩ መጠን ያነሰ ሊመስል ይችላል፣ አሳንሶት ግን አይደለም። አቅሙ ነው፣ እንደየአቅሙ እንደ ችሎታው ነው እግዚአብሔር የሰጠው። እግዚአብሔር አንዱን 5 እንዲያደርግ አይደለም የጠበቀው፣ ወይ አንዱን 4 እንዲያደርግ አይደለም የጠበቀው። እንደ አቅሙ ግን ጥሮ ወጥቶ ወርዶ እንዲያተርፍ ነው የፈለገው። ነገር ግን ይሄ ንጉስ ሲመጣ ከሶስተኛው ባሪያ ያገኘው ነገር የተቃረነ ነገር ነው። ቀበረው፣ አላተረፈበትም። ሊያተርፍ ለሚችል ለሌላ ሰው አልሰጠውም። ስለዚህ ንጉሱ ምን አለ? ገንዘቤን ወይንም መክሊቱን ሊያተርፍ ለሚችል አካል በሰጠው፣ ገንዘቤን ከነትርፉ በወሰድኩ ነበር ብሎ ተናግሮታል። ነገር ግን ይሄ ባሪያ ሶስተኛው ባሪያ ከኃጢአት ላይ ኃጢአት ነው የጨመረው። በተሰጠው ጸጋ አለመጠቀም አንድ ነገር ነው። ደግሞ ሰጩን ደግሞ አልፎ ሰጩ ላይ ደግሞ ማጉረምረም ሌላ ኃጢአት ነው። ምን ጊዜም አንድ ኃጢአት ለሌላ ኃጢአት በር ከፋች ነው። ስለዚህ ይህ ሰው የተሰጠውን መክሊት ተጠቅሞ ማትረፍ ሲገባው በራሱ ፍርሃትና ስጋት የተነሳ ቀበረው፣ አላተረፈበትም። ስለዚህ ይህ ሰው ራስ ወዳድ፣ ለሌላው መትረፍ ያልቻለ፣ የእግዚአብሔርን ጸጋ መጠቀም ያልቻለ፣ ደግሞ ውጤቱ ምን ሆኗል? ልክ እንደነዚህኞቹ በብዙ የተሾመ አይደለም፣ ሌላ ኃላፊነት አልተሰጠውም፣ ምክንያቱም በጥቂቱ አልታመነም። ሁለተኛ ደግሞ ያለውም አልቀረለትም። ሌሎቹ ያላቸው ላይ ተጨማሪ ነገር አላቸው፣ እርሱ ግን ያለው እንኳ አልቀረለትም። ያለው አልቀረለትም ማለት ምን ማለት ነው? ያለውን ጠብቆ መገኘት እንኳ አልቻለም። አባክኖታል ማለት ነው። አባክኖታል፣ አልተጠቀመበትም ማለት ነው። ስለዚህ ጌታው ምን ብሏል? ያለው እንኳ ያላተረፈው የያዘው መክሊት ተነጥቆ ለሌላው ላተረፈው አካል ይሰጣል። ስለዚህ ጸጋ ላይ ጸጋ ሰዎች ሊጨመርላቸው የሚችለው በተሰጣቸው ጸጋ አትራፊዎች መሆን ሲችሉ ነው። በተሰጣቸው ጸጋ ሰዎች ካላተረፉ ግን ያላቸው ጸጋም ይወሰድባቸዋል ማለት ነው። ነገር ግን በተሰጣቸው ጸጋ ለሚያተርፉ ለሚጥሩ ሰዎች ጸጋ ይጨመርላቸዋል። ስለዚህ ያ ሰነፍ አገልጋይ ምንድነው የገጠመው? ወዳለው ምንድነው በውጭ ወዳለው ጨለማ አውጡት፣ በዚያ ልቅሶና ጥርስ ማፋጨት ይሆናል። ስለዚህ በጸጋው ያላተረፈው ያ ሀኬተኛ ሰነፍ ባሪያ የገጠመው ነገር ያገኘው ነገር ምንድነው? እንደ ስንፍናው ነው ማለት ነው። እንደ ስንፍናው ነው ያገኘው። እግዚአብሔር እውነተኛ ዳኛ እንደመሆኑ ስጦታውም እውነተኛ ነው፣ ፍርዱም እውነተኛ ነው። ይህን ሰው ያልሰጠውን እግዚአብሔር አልጠየቀውም። ነገር ግን ይህ ሰው ክስ ይዞ ቀርቧል። ያልዘራኸውን የምታጭድ ያልበተንከውን የምትሰበስብ መሆንህን አውቃለሁና ነው ያለው። እግዚአብሔር ግን ከዚህ ሰው ያልሰጠውን ጠይቋል ወይ ስንል እግዚአብሔር ያልሰጠውን አልጠየቀም። እግዚአብሔር ከዚህ ሰው የጠየቀው የሰጠውን። እግዚአብሔር ከእያንዳንዳችን ያለ አቅማችን አይሰጠንም፣ ያልሰጠንን ደግሞ አይጠይቀን። ይህን ማስተዋል አለብን። እግዚአብሔር ለእያንዳንዱ ሰው ያለ አቅሙ አይሰጥም፣ እግዚአብሔር ደግሞ ያልሰጠውን አይጠይቅም። ይህ ሰው ግን ያልዘራኸውን የምታጭድ ያልበተንከውን ደግሞ የምትሰበስብ መሆንን አውቃለሁና አለ። ስለዚህ ከኃጢአት ላይ ኃጢአት ጨመረ፣ በጌታው ላይ አመፀ ማለት ነው። አንድ ኃጢአት ምን ጊዜ ለሌላ ኃጢአት በር ከፋች ነው። ጥቃቅን ናቸው ብለን የምንተዋቸው ኃጢአቶች ለትልልቅ ኃጢአቶች በሮች ናቸው። ለዚህ ነው መጠንቀቅ ያለብን ማለት ነው። እና ይህ ሰው ግን መጨረሻው ምን ሆነ? ልቅሶና ጨለማ ወዳለበት እንዲገባ ሆነ ማለት ነው። ሌሎቹ ግን በጸጋቸው ያተረፉ ወደ ጌታቸው ደስታ ገብተው እንመለከታለን። እንግዲህ በዚህ መሰረት በቤተ ክርስቲያናችን በዚህ ሳምንት የሚሰጠው ትምህርት ይህንን መነሻ ያደረገ ሲሆን ምንድነው እያንዳንዳችን ሕይወት ጋር አገናኝተን በዚህ ውስጥ የምንመለከተው ካለን የመጀመሪያው እግዚአብሔር ለእያንዳንዳችን ጸጋ ሰጥቶናል። እግዚአብሔር ለእያንዳንዳችን ጸጋ ሰጥቶናል፣ ስጦታ ሰጥቶናል። ለዚህ ነው ሐዋርያው ቅዱስ ጳውሎስ ወደ ሮሜ ክርስቲያኖች በጻፈው መልእክቱ ምዕራፍ 12 ቁጥር 6 ላይ እንደተሰጠንም ጸጋ ልዩ ልዩ ስጦታ አለን ይላል። ምን እንዳለን ጸጋ? እንደተሰጠን ጸጋ ለእያንዳንዳችን ምን አለን? ልዩ ልዩ ስጦታ አለን። ስለዚህ ሰው ሆኖ ያለ ጸጋ የሆነ ሰው የለም።
ሰው ሆኖ ያለ ስጦታ የሆነ ሰው የለም። ለምን ካልን ሰው መሆን በራሱ ስጦታ ነው። ሊቁ አውግስጢኖስ ሲናገር ምን ይላል? እግዚአብሔር አንተን ያለ አንተ ፈጥሯል። ምን ማለት ነው? ሰውነትን ያክል የእግዚአብሔር መልክ ያለበት ሰውነትን ያክል ሕይወትን ያክል ነገር እግዚአብሔር ያለ እኛ ነው ለኛ የሰጠን። የኛ ሱታፌ የለበት። ስለዚህ እግዚአብሔር ለእያንዳንዳችን ጸጋ ሰጥቶናል። ምናልባት እንደው በዚህ ክፍል ውስጥ ቤተክርስቲያናችን ክፍሉን የምትተረጉምባቸው ሰፊ ትርጓሜ ክፍሎች አሏቸው። ለምሳሌ በአንብሮተ እድ የተሾሙ ሊቃነ ጳጳሳት 5 መክሊት በተሰጣቸው፣ በቤተክርስቲያን በማጥመቅና በማቁረብ የሚያገለግሉ ካህናት 2 መክሊት በተሰጠው፣ ደግሞ በተልእኮ ለሚያገለግሉ ዲያቆናት 1 መክሊት በተሰጠው ይመሰላሉ። ነገር ግን ይሄ ማለት አገልግሎት ወይንም ስጦታ ማለት በአንብሮተ እድ በክህነት በቤተ ክርስቲያን የምንሰጠው አገልግሎት ብቻ ነው ማለት ግን አይደለም። አገልግሎት ማለት በአንብሮተ እድ የምንቀበለው በቤተ ክርስቲያን በክህነት በሹመት የምናገለግለው አገልግሎት ማለት ብቻ አይደለም። ምንድነው ታዲያ ከዚህ መለስ ከዚህ ያለፈ ትርጉም ያለው አገልግሎት ካልን እግዚአብሔር ያለ ዋጋ በሰጠን ነገር ሁሉ ለእግዚአብሔር ታምኖ መገኘት አገልግሎት ነው። ይሄን በደንብ ማስተዋል አለብን። እግዚአብሔር ያለ ዋጋ በሰጠን ነገር ሁሉ ለእግዚአብሔር ታምኖ መገኘት እሱ አገልግሎት ነው። አንዳንድ ጊዜ አገልግሎትን ከመቀደስ ጋር ብቻ፣ አንዳንድ ጊዜ አገልግሎትን ከመስበክ ጋር ብቻ፣ አንዳንድ ጊዜ አገልግሎትን ከመዘመር ጋር ብቻ፣ አንዳንድ ጊዜ አገልግሎትን በበዓላት በቤተክርስቲያን ተሰብስቦ የእግዚአብሔርን ቃል ከመስማት ከማስቀደስ ጋር ብቻ እናገናኘውና ከመቅደሱ ወይንም ከቅጥሩ ከቤተክርስቲያን ቅጥር ውጭ ህይወታችን የተለየ ይሆናል፣ የተቃረነ ይሆናል። ነገር ግን እንደዛ አይደለም። አገልግሎት ማለት እግዚአብሔር ያለ ዋጋ በሰጠን ነገር ታምኖ መገኘት ማለት ነው። ጥቅል አብይ መሰረታዊ ትርጉሙ እሱ ነው። እንግዲህ የአገልግሎት ነገር ደግሞ ስንተነትነው በሹመት የሚሰጥ አገልግሎት ይኖራል፣ በልጅነት የሚሰጥ አገልግሎት ይኖራል። በሹመት የሚሰጥ አገልግሎት የሚባለው ሁሉም የማይሰጠው አገልግሎት። አንድ ሰው ተነስቶ ያለ ሊቀ ጳጳሱ ክህነት መሾም፣ ታቦት መባረክ፣ ቤተክርስቲያን መባረክ አይችልም፣ መሰየም አይችልም። ይሄ ምክንያቱም በሐዋርያዊ ቅብብሎሽ በቤተክርስቲያን የሚገኝ ስለሆነ ይሄ አገልግሎት ነው። ግን የሹመት አገልግሎት የሚባል ነው። አንድ ሰው ተነስቶ እንዲሁ ላቁረብ ላጥምቅ ማለት አይችልም። ምክንያቱም ይሄ ማጥመቅ ማቁረብ በሹመት የተሰጠ አገልግሎት ስለሆነ፣ በሹመት በአንብሮተ እድ የተሰጠ አገልግሎት ስለሆነ አንድ ሰው ተነስቶ የተልእኮን ነገር ልፈጽም ማለት አይችልም። አንድ ሊቀ ዲያቆን የሚፈጽመውን አንድ ዲያቆን የሚፈጽመውን ነገር እኔ መፈጸም እችላለሁ ክርስቲያን ስለሆንኩ ብቻ ማለት አይችልም። ለምን? ይሄ በተልእኮ በክህነት ሹመት የሚፈጸም ስለሆነ። ይሄ ማለት ግን አገልግሎት ሁሉ በሹመት ብቻ የሚፈጸም ነው ማለት ግን አይደለም። ቅድም እንዳልነው አገልግሎት እግዚአብሔር ያለ ዋጋ በሰጠን ጸጋ ሁሉ በታማኝነት የምንፈጽመው ነገር ነው። ስለዚህ አንድ መጀመሪያ የምናስተውለው ነገር ቅድስት ቤተክርስቲያናችን ልጆቿ በዚህ ሳምንት እንዲያስተውሉት የምትፈልገው ነገር ምንድነው? ከእግዚአብሔር ያልተቀበለ ማንም የለም። ሁላችንም ይነስም ይብዛም ከእግዚአብሔር ተቀብለናል። አንድ ሰው ሆኖ አንድ ሰው ከእግዚአብሔር የተቀበልኩት ነገር የለም ሊል የሚችል ሰው የለም። ከነዚህ ባሮች ከተቀበሉት ነገር እንዳለ ሁሉ የተቀበሉት ነገር እንዳለ ሁሉ ከነዚህ ባሮች ለሁለቱ ሰጥቶ አንዱን ትቶ አልሄደም። ለሶስቱም ነው የሰጠው። ሶስቱ ሁሉ ሰውን ነው የሚወክሉት ሶስቱ። ስለዚህ ምን ማለት ነው? ያልተቀበለ ሰው የለም ማለት ነው። ሁሉም ሰው ተቀብሏል። ለዚህ ነው ሐዋርያው ቅዱስ ጳውሎስ እንደ ተሰጠንም ጸጋ ልዩ ልዩ ስጦታ አለን ይላል። ይሄን ማስተዋል ያስፈልጋል። ያለ ጸጋ የሆነ ሰው የለም። ያለ ጸጋ የሚኖር ሰው የለም። መኖር በራሱ ምን ስለሆነ? ጸጋ ስለሆነ ይሄን በደንብ ማስተዋል አንድ ይጠበቅብናል። እንደው ይሄንን በደንብ ለማስተዋል ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች በጻፈው መልእክቱ ላይ አንደኛ ቆሮንቶስ ምዕራፍ 4 ቁጥር 7 ላይ እንዲህ ይላል፣ አንተ እንድትበልጥ ማን አድርጎሃል ብሎ ጥያቄ ይጠይቃል። አንተ እንድትበልጥ እንግዲህ ቆሮንቶስ ቤተክርስቲያን ላይ አንዱ የነበረው ችግር ይታወቃል። እግዚአብሔር ጸጋ ሰጥቷቸዋል። ለቤተክርስቲያኒቱ ጸጋ ሰጥቷል። ለቤተክርስቲያኒቱ መምህራን ሰጥቷል። ነገር ግን ምእመናኑ እግዚአብሔር በሰጠው ጸጋ ከመጠቀም ይልቅ በጸጋቸው አንዳቸው በሌላቸው ላይ ይታበያሉ። ልክ መክሊቱን እንደቀበረው ሰው መክሊት ሊቀበርባቸው የሚችልባቸው አንዱ መንገድ ከጸጋ ውጭ መሆን አይደለም። በጸጋ መታበይ ራሱ መክሊትን መቅበር ነው። በቆሮንቶስ ቤተክርስቲያን አንዱ የገጠመው ፈተና
አንዱ ባለው የመምከር ጸጋ ትንቢት ተናጋሪው ይመካል። ትንቢት ተናጋሪው ባለው ጸጋ ልሳን በሚናገረው ይመካል። ትዕግስት ባለው የሌለው ይታበያል። ስለዚህ እግዚአብሔር የሰጠውን ጸጋ መጠቀም ሲገባቸው መከፋፈል ጀምረዋል። እንግዲህ መምህራን ጸጋ ናቸው፣ መምህርነትም ጸጋ ነው። ግን ከዛ አልፈው እንደውም እኔ አጵሎስ ነኝ እኔ የኬፋ ነኝ እያሉ ባስተማሯቸው መምህራን ሳይቀር መከፋፈል ጀምረዋል። ከነዛ መካከል ደግሞ ለቤተ ክርስቲያን ጥቅም በተሰጠው ጸጋ የሚመኩ ነበሩ። የሚመኩ አሁን ምን ማለት ነው? እግዚአብሔር ጤናን፣ እግዚአብሔር ሀብትን፣ እግዚአብሔር ዕውቀትን፣ እግዚአብሔር ኃይልን፣ እግዚአብሔር ጥበብን፣ እግዚአብሔር መሰማትን፣ እግዚአብሔር ሞገስን ይሰጣል። ይሄ ሁሉ ከእግዚአብሔር ካልሆነ በስተቀር ከማንም የሚገኝ አይደለም። ግን ይሁንና ባለማስተዋል ልክ መሬት እንደቀበረው መሬት ውስጥ እንደቀበረው ጸጋውን ምን ሊከሰት ይችላል? በትዕቢት እኔ በልጥ በማለት ጸጋ ሊቀበር ይችላል። ለራስ ጥቅም የእግዚአብሔርን ጸጋ በማዋል ጸጋ ሊቀበር ይችላል። እግዚአብሔር ጸጋውን የሰጠን ለጥቅም ነው፣ ሌላውን እንድንጠቅምበት፣ ለሌላው እንድንተርፍበት ነው። ይሁን እንጂ ሰው የተሰጠውን ጸጋ አንደኛ ለራሱ ብቻ የሚጠቀም ከሆነ የሚመካበት ከሆነ ምን ማለት ነው? በሰውነቱ መሬትነት እግዚአብሔር የሰጠውን ጸጋ ቀብሮታል ማለት ነው። በሰውነቱ መሬትነት በራስ ወዳድ ማንነቱ ውስጥ እግዚአብሔር የሰጠውን ጸጋ ቀብሮታል ማለት ነው። መሬት የተባለ የሰው ማንነቱ ነው። እንዲህ አይነት ራስ ወዳድነቱ፣ መመካቱ፣ ትዕቢቱ ሌላውን ሊጠቅምበት በተሰጠው ጸጋ ሌላውን የሚያሸማቅቅበት ከሆነ እኔ እበልጣለሁ፣ እኔ እታይበት፣ እኔ ልጠቀምበት የሚልበት ከሆነ ሌላውን ዝቅ የሚያደርግበት ከሆነ በሰውነት መሬትነቱ ምን ብሎታል ማለት ነው? የተሰጠውን ጸጋ ቀብሮታል ማለት ነው። ምን ይላል? አንተ እንድትበልጥ ማን አድርጎሃል የሚለው በጸጋ ብልጫ እኔ በልጥ ፉክክር ውስጥ የገቡትን ነው ይልና ያልተቀበልከውስ ምን አለ? በእውነት ወገኖቼ ያልተቀበልነው ምን አለ? አሁን የኛ የምንለው ከእግዚአብሔር ያልሆነ ነገር በብቸኝነት የሚኖር ከሆነ እሱ ክፋታችን ወይ ኃጢአታችን ብቻ ነው የሚሆነው። መልካም ነገር ሁሉ መልካም ከሆነው ከአምላካችን ከእግዚአብሔር ነው ያገኘነው። በጎ ስጦታዎች ሁሉ ከሰማይ ናቸው። ሐዋርያው ያዕቆብ እንዳለ ከሰማይ ናቸው። ከማን ነው ማለት ነው? ጸጋን ከሚሰጥ ከእግዚአብሔር የተገኘ ነው። የኛ የምንለው ነገር በብቸኝነት ካለ እሱም የሚሆነው ኃጢአታችን ክፋታችን ብቻ ነው። አለን የምንለው ነገር ሁሉ ከሱ የተቀበልነው። ያልተቀበልነው ምን አለ? ከእግዚአብሔር ያልተቀበልነው የኛ የሆነ ነገር ምን አለ? ማየት መቻላችን እናይበት ዘንድ ብርሃን ማግኘታችን ከማን የሆነ ነው? ከእግዚአብሔር የሆነ ነው። ማሰብ፣ ማሰላሰል፣ አይምሮ ጠባይ እንዲኖረን ያደረገው ማን ነው? እግዚአብሔር ነው። እናውቅ ዘንድ ከእውቀት ከፍለን እናውቅ ዘንድ እንደ ድንጋዩ፣ እንደ እንጨቱ፣ እንደ እንስሳቱ፣ እንደ አራዊቱ ሳይሆን ፍጹም እንደሱ እንኳን ባናውቅ ከእውቀት ግን ከፍለን እንድናውቅ እግዚአብሔር አዋቂነትን የሰጠን እርሱ ነው። እናሸትበት ዘንድ አፍንጫን፣ እንሰማበት ዘንድ ጆሮን፣ እንናገርበት ዘንድ አንደበትን፣ እንራመድበት ዘንድ እግራችንን፣ እንዳስስበት ዘንድ እጃችንን፣ መላ ህይወታችን ማን የሰጠን? እግዚአብሔር ነው የሰጠን። ታዲያ ከእግዚአብሔር ያልተቀበልነው ነገር የለም ማለት ነው። ይህን ማስተዋል አለብን። ጸጋ የሚባለው ይሄ ነው። ጸጋ ማለት ያለ ዋጋ ከእግዚአብሔር የተቀበልነው ነገር ነው። እንደው እግዚአብሔር እናይበት ዘንድ አይንን ሲሰጠን የተቀበለን ዋጋ ምንድን ነው? እንሰማበት ዘንድ ጆሮ ሲሰጠን የተቀበለን ዋጋ ምንድን ነው? እግዚአብሔር የተቀበለን ዋጋ የለም። እግዚአብሔር ዛሬ እኮ አይናችን ቢታመም ወደ ሕክምና ብንሄድ ምናልባት ለሕክምና ለመድኃኒት የሚታዘዝልን ጠብታ ያለ ዋጋ እንቀበላለን እንዴ? እንደው ለዓይናችን እንዲህ መነጽር ከብርሃኑ እንከለልበት ዘንድ በጨረር እንዳንጎዳ የምናረገውን መነጽር ያለ ዋጋ ነው የምንቀበለው? ከፍለን አይደለም። እንግዲህ ለመነጽር ከከፈልን ለጠብታ ከከፈልን እግዚአብሔር ግን ምን ያክል ቸር ነው እንድንል አያደርገንም? ያለ ዋጋ ማየትን ያክል ትልቅ ነገር። የማየትን ጸጋ ለማወቅ ግዴታ አለማየት የለብንም። ባለማየት ውስጥ ያሉ ሰዎችን ያጡትን ነገር መመልከት ማስተዋል በቂ ነው። እግዚአብሔር ማየትን ያክል ጸጋ ሰጥቶናል። ግን እግዚአብሔር ማየትን ያክል ነገር ሲሰጠን ምን እያየንበት ይሆን? ለእግዚአብሔር ዋጋው እሱ ነው። ለእግዚአብሔር ዋጋው በሰጠን አይን ልክ አይንን የሚመጥን ክፍያ መመለስ አይደለም። ለእግዚአብሔር ዋጋው ምንድነው ካልን የምናይበት ነገር ለእግዚአብሔር ዋጋው ነው። እግዚአብሔርን የሚያስደስት ነገር ነው እያየንበት ያለ ነው። አይተን እየሰራንበት ያለ ነው። እግዚአብሔርን የሚያከብር ነገር ነው።
የሚለው ነገር ለእግዚአብሔር ዋጋው ነው። ጆሮአችን መቼም መስማት ከቻልንበት ጊዜ ጀምሮ እስካሁን ድረስ እየሰማንበት ነው። ሞልቶ ግን አያውቅም። የእግዚአብሔር ጸጋ ድንቅ ነው። መስማትን ያክል ጸጋ እግዚአብሔር ሰጥቶናል። አሁን ለእግዚአብሔር ዋጋው አሁን እንግዲህ ኤርፎን እንጠቀም ብንል ጥሩ ኤርፎን የሚባለው ያለ ዋጋ እናገኛለን። እንግዲህ ኤርፎን የሚባለውን ነገር እንጠቀም ብንል ለጆሮአችን ማለት ነው። እንግዲህ ኤርፎኑ ያለን ነገር ወደኛ ለማስገባት ነው። ግን ከፍለን ነው እሱን የምንቀበለው። ጆሮ ስንቱን ይሰማል፣ ግን ደግሞ የማይሞላ ነው። ይሄ እግዚአብሔር ጸጋ ነው። አሁን ለእግዚአብሔር ዋጋው ምንድነው? ግን እግዚአብሔር እንሰማበት ዘንድ ጆሮን ከሰጠን ለእግዚአብሔር ዋጋው የምንሰማው ነገር ነው ማለት ነው። ምንድነው እየሰማን ያለ ነው? እግዚአብሔርን የሚያስደስት፣ እግዚአብሔርን የሚያከብር፣ እግዚአብሔርን የሚገልጥ ነገር ነው። ይሄ ነው ለእግዚአብሔር ዋጋው። እንናገርበት ዘንድ እግዚአብሔር አንደበትን ሰጥቶናል። ዛሬ በእጅ ላይ ያጎሉናል ብለን የምንጠቀማቸው ማይኮች፣ ሞንታርቦች በስንት ዋጋ ነው የምንገዛቸው? በስንት ዋጋ ነው የምናገኛቸው? ይህ አንደበት ግን መብራት ሲጠፋ አብሮ የማይጠፋ የማይቋረጥ ጤና እስካለ ድረስ፣ ህይወት እስካለ ድረስ፣ እስትንፋስ እስካለ ድረስ ሁልጊዜ ከፍጥረትነታችን ጊዜ ጀምሮ ከተፈጠርንበት ጊዜ ጀምሮ ድምጽና ቃልን ማውጣት ከጀመርንበት ጊዜ ጀምሮ እስካሁን እየተናገርንበት ይሄ ጸጋ ነው። እግዚአብሔር የሰጠን ጸጋ ነው። ለእግዚአብሔር ግን ዋጋው ምንድነው? የምንናገርበት ነገር ምንድነው ነው ዋጋው። ለእግዚአብሔር ዋጋው እሱ ነው። ብዙ ጊዜ አንደበት ካጥንት አልፎ ልብን የመስበር ኃይል ያለው ቃል የሚወጣበት ነገር ነው አይደል? ምናልባት በእጃችን የምንወረውረው ድንጋይ አጥንት ሊሰብር ይችላል። በእጃችን የምንሰነዝረው ዱላ ስጋ ሊመትር ይችላል። ግን ቃል ካንደበት ሲወጣ እነዚህ ነገሮች አግንተው የማይሰብሩትን አካል ነው የሚሰብሩት። ድንጋይ የማያገኘውን፣ ዱላ የማያገኘውን፣ ጥይት የማያገኘውን ነገር ያም ልብ፣ ስነ ልቡና፣ አመለካከታችንን የሚበርዝ ነገር ካንደበት ይወጣል። ምንድነው እየተናገርንበት ያለ ነው? እያተረፍንበት ነው መናገር በመቻላችን? የሚያንጽ ነገር ነው ወይስ የሚያፈርስ ነገር እየተናገርን ያለ ነው? የሚያስደስት ነገር ነው ወይስ የሚያሳዝን ነገር ነው እየተናገርን ያለ ነው? ሰዎችን የሚያከብር ነው ወይስ ሰዎችን የሚያረክስ ነገር ነው? እኛ ረክሰን ሰዎችን ደግሞ በንግግራችን የሚያረክስ ነገር ነው ወይስ የሚያጸድቅ ነገር ነው እየተናገርንበት ያለ ነው? በንግግራችን ምን እያተረፍንበት ነው? ይሄ በደንብ ማስተዋል አለብን። ስለዚህ እንናገርበት ዘንድ እግዚአብሔር አንደበትን ሰጥቶናል። በጣም ድንቅ ነው የእግዚአብሔር ስራ። ምንድነው ከአንደበት የቃል መገኘት እጅግ ድንቅ ነው፣ ተአምር ነው። ግን አሁን ግለጹት ብንባል በምን እንገልጸዋለን? ቃል ካንደበት እንዴት ነው እየወጣ ያለው? እንዴት ነው እየተናገርን ያለ ነው? ጸጋ ነው፣ የእግዚአብሔር ጸጋ ነው፣ የእግዚአብሔር ችሮታ ነው ይሄ። ግን ደግሞ ዋጋው ምንድነው ለእግዚአብሔር ካልን በሰጠን ነገር እያደረግን ያለ ነው ለእግዚአብሔር ዋጋው። አይን ኑሮን አይን ለሌላቸው አይን መሆን ከቻለ፣ እግር ኑሮን እግር ለሌላቸው እግር መሆን ከቻለ፣ እጅ ኑሮን እጅ ሳይኖራቸው ቀርተው መስራት ላልቻሉ፣ ማትረፍ ላልቻሉ፣ መውጣት መውረድ ላልቻሉ፣ እኛ ያለን ግን ደግሞ የሌላቸው ሰዎች፣ የኛ እገዛ የሚያስፈልጋቸው ሰዎች ካገዝን እኛ በእውነት ቸር አገልጋዮች ነን፣ ታማኝ ባሪያዎች ነን። ቅድም ብያለሁ። ጸጋ ምንድነው? ያለ ዋጋ ከእግዚአብሔር የተቀበልነው ነው። አገልግሎትስ ያለ ዋጋ ከእግዚአብሔር በተቀበልነው ጸጋ ታምኖ መገኘት። ምን ማለት ነው ታምኖ መገኘት ማለት? እኛ እናያለን። ታምኖ መገኘት ማለት አይናችን ለኛ እንዲጠቅመን ማድረግ መቻል ማለት አይደለም። በገዛ አይናችን ሌሎች ሊጠቀሙ በሚችሉበት መንገድ ማገልገል ማለት ነው። በገዛ ጆሮአችን ሌሎች ሊገለገሉ በሚችሉ ጆሮአችን ምንድነው የሚያመጣው? ለሰዎች ምክር ያመጣል፣ በጎ ነገር ያመጣል፣ የሚያንጽ ነገር ነው የሚያመጣው ወይስ ሐሜት? ምንድነው ነገር እንግዲህ ለሰዎች ምንድነው እያመጣ ያለው? አገልግሎት አለው ጆሮ ማለት ነው። ጆሮአችን በትክክል አገልጋይ ከሆነ ለሰዎች የምናመጣው ነገር ሰዎች የሚታነጹበት ይሆናል። ጥላቻ ነው የሚያመጣው፣ ዘረኝነት ነው የሚያመጣው፣ እከሌ እንዲህ አለ፣ እከሌ እንዲህ አለሽ፣ እከሌ በዚህ ወጥቶ በዚህ ወርዶ እኮ ብሎ አሉታዊ ነገር ነው ለሰዎች ይዘን ምን ሄደው በጆሮአችን? ወይንስ በጎ የሆኑ የሚያንጻቸውን የሚያሳድጋቸውን የሚለውን? ያ ነው አገልግሎት ማለት ይሄ ነው። ስለዚህ ሐዋርያው ቅዱስ ጳውሎስ ያልተቀበልከው ነገር ምን አለ? የተቀበልክ ከሆንክ ግን እንዳልተቀበልክ የምትመካ ስለምንድን ነው? ስለዚህ መመካት ምንን አለማወቅ ነው ማለት ነው። የተቀበልነው ነገር እንዳለ አለማወቅ ነው። ያለን ነገር የተሰጠን መሆኑን አለማወቅ ነው። ሰው ግን ያለኝ ነገር የተቀበልኩት ነው ካለ፣ ያለኝ ነገር የተሰጠኝ ነው ካለ ባለቤት አይደለም ማለት ነው። በተቀበለው ነገር ባለቤት አለው፣ ሰጭ አለው። ስለዚህ ሰጩ እንደሚፈልገው መሆን አለበት። ልክ ንጉሱ ወደ ሩቅ ሀገር ሄዶ ተመልሶ
እንደተቆጣጠራቸው ሰውነታችንን ከምድር አፈር ያበጀን በአፍንጫችን የሕይወት እስትንፋስ እንፍ ያለብን እንሰማበት ዘንድ ጆሮ እንናገርበት ዘንድ አንደበትን እናይበት ዘንድ ዓይንን እንራመድበት ዘንድ እግር የሰጠን መላ ሕይወታችን የሰጠን እግዚአብሔር ሲመጣ ይቆጣጠረናል፣ ይጠይቀናል በዚህ ሁሉ። ለዚህ ነው እንግዲህ ቀደም ሲል እንደተነጋገርነው በዚህ ምሳሌ ውስጥ ለእያንዳንዱ ሰው ጸጋ እንዳለው ማወቅ አለብን። ተቀብለናል እያንዳንዳችን ቅድም እንዳየነው ከመላ ህዋሳቶቻችን ጀምሮ ከሰውነታችን ጀምሮ ከፍጥረትነታችን ጀምሮ ከክርስትና ልጅነታችን ጀምሮ በቤተክርስቲያን የምናገለግልባቸው ደግሞ ልዩ ልዩ ጸጋዎች ይኖራሉ። ቅድም እንዳልኩት ማለት ነው። እነዚህ ሁሉ ተጠቅለው ጸጋዎች ናቸው ከእግዚአብሔር የተቀበልናቸው። ግን ምን አለው ከተባለ ንጉሱ ይመጣል። ያ ንጉስ ሂዶ አልቀረም፣ መጥቷል። ጸጋ የሰጠን በጥንተ ተፈጥሯችንም በሐዲስ ተፈጥሯችንም ጥንተ ተፈጥሮ የምንለው ከምድር አፈር መበጀታችን በአፍንጫችን የሕይወት እስትንፋስ መሰጠት ይሄ ፍጥረታዊ ማንነታችን ነው። ሐዲስ ተፈጥሮ የምንለው በክርስቶስ ማዳን በክርስቶስ መምጣት የተሰጠንን ጸጋ ነው። ስለዚህ በሁሉም በእነዚህ በሁለቱ የተሰጠን ጸጋ አለ። በጥንተ ተፈጥሮም የተሰጠን ጸጋ አለ፣ በሐዲስ ተፈጥሮም የተሰጠን ጸጋ አለ። በሁለቱ ጸጋዎች በመጨረሻ ላይ እንገለጣለን፣ እንመዘናለን። ምንድነው የሚለው ሐዋርያው ቅዱስ ጳውሎስ? መልካምም ይሆን ወይንም ክፉ እንዳደረገ እያንዳንዱ በስጋው በተሰራው ብድራት ይቀበል ዘንድ ሁላችን በክርስቶስ በፍርድ ወንበር ፊት ልንገለጥ ይገባናል። ምንድነው የሚለው? በስጋው ወራት በዚህ ህይወታችን። አሁን ይሄ ምሳሌ መሰረታዊው ነገር ክርስቶስ ያው ባለፈውም የሰንበት ትምህርት እንደሚመጣ በነቢያት ትንቢት በራሱ ትምህርት በሐዋርያት ስብከት ተረጋግጧል። ነቢያት ተንብየዋል። ነቢያት የተነበዩለት የትንቢቱ ባለቤት ክርስቶስ አስረግጦ የሰው ልጅ በክብሩ እንደሚመጣ ተናግሯል። የበጉ ሐዋርያት የጌታ ደቀ መዛሙርት ሰብከዋል። ይመጣል፣ ናፍቀውታል። ነው ጌታ ሆይ ና ብለዋል። ይመጣል ማለት ነው። ቤተክርስቲያን ሁሉ ጊዜም መንግስት ትምጣ እያለች ትጣራለች። የሚመጣውን ንጉስ የምንቀበለው እንዴት ነው? እንዴት ተዘጋጅተን ኑረን ነው የምንቀበለው ምን ጠብቀው የሚለው መሰረታዊ ጥያቄ። ምሳሌው ይሄንን ነው የሚናገረው። አትርፈን ነው ወይስ አክስረን? ተቀብለናል፣ ግን የተቀበልነውን ጸጋ እያተረፍንበት ነው ወይስ እየከሰርንበት ነው? እግዚአብሔር እኔ ሊጠይቀኝ አይችልም ሊል የሚችል ማንም የለም። ለምን? ያልተቀበለ ስለሌለ። በተሰጠን ጸጋ በተሰጠን መክሊት ወተን ወርደን አትርፈን ከሆነ ወደ ጌታ ደስታ እንገባለን፣ ወደ ርስት ወደ መንግስተ ሰማያት ለመንግስቱ ፀሐይ ብርሃን ከሆነው ከክርስቶስ ጋር ለመኖር ከገቡ መውጣት ካገኙ ማጣት የሌለባት በአዲሲቱና በአዲሲቱ ሰማይና በአዲሲቱ ምድር የዚህ ምድር ስርዓት የዚህ ምድር መንግስት የጨለማው ስልጣን ተገፎ ፀሐይ ጽድቅ ክርስቶስ ብቻ ያበራባት ለዘላለም በሚኖርባት ግፍና መከራ ሞትና ሐዘን እንባና ሰቆቃ በሌለባት በዛች ዓለም ገብቶ ለመኖር የሚችሉት ያተረፉት ናቸው። ስለዚህ ምእመናን እኛ ከሶስቱ የትኞቹን ነን? እንግዲህ እኛ ያው ከዚህ ውስጥ አንጠፋ፣ ከዚህ ውስጥ አለን። የትኛውም ሰው አለ እዚህ ውስጥ። እንዴት ካልን አንድ ጸጋ በመቀበል አለ። እኔ የተቀበልኩት የለኝም ሊል የሚችል ሰው የለም። ማንም ያለ ጸጋ የሚኖር ሰው የለም። አንድ ሁለተኛ ሁላችንም አለን የምንለው በምንድን ነው? በማትረፍና ባለማትረፍ እዚህ ውስጥ አለ። ይሄ ስብከት ይሄ ምሳሌ በሰፊው በቤተክርስቲያናችን የሚነገረው ያተረፉት ትርፋቸውን ተከትሎ ጌታቸው ሲመጣ የሆነላቸውን ደስታ እረፍት አይተን እኛም በተቀበልነው ጸጋ ጸንተን እንድንኖር እንድናተርፍ እነሱ ያገኙትን ተርላና ደስታ እኛም እንድናገኝ ከሰነፉ በራስ ወዳድነት ጸጋችንን ቀብረን ከራስ ሳናልፍ ዕውቀታችን ለኛ ብቻ እንጀራ እየሆነ ጥበባችን ለኛ ብቻ እንጀራ እየሆነ ማስተዋላችን ለኛ ብቻ መንገድ እየሆነ የምንኖር ራስ ወዳድ እንዳንሆን ስለዚህ ዕውቀታችን ከኛ ሊሻገር ጥበባችን ከኛ ሊያልፍ ሀብታችን እግዚአብሔር ሊገለገልበት እንግዲህ ከኛ ያለፈ ማለት እግዚአብሔር እየተገለገለበት ነው ማለት ነው። ሐዋርያው ቅዱስ ጳውሎስ ወደ ቆላስይስ በጻፈው መልእክቱ ላይ ምዕራፍ 3 ቁጥር 23 ላይ እንዲህ ይላል፣ ለሰው ሳይሆን ለጌታ እንደምታደርጉ የምታደርጉትን ሁሉ በትጋት አድርጉት። እንግዲህ የተቀበልኩትን ሁሉ ከእግዚአብሔር ነው የተቀበልኩት ብሎ የሚያስብ ሰው የሚያደርገውንም ሁሉ ለእግዚአብሔር ስለሚያደርግ ከሰው አይጠብቅም። ይሄን በደንብ ማስተዋል አለብን። አሁን ሰው ከእግዚአብሔር የተቀበልኩት ነው ካለ ከእግዚአብሔር ከሆነ የተቀበለው ከእግዚአብሔር በተቀበለው ሀብት ከእግዚአብሔር በተቀበለው ዕውቀት ከእግዚአብሔር በተቀበለው ማስተዋል ከእግዚአብሔር በተቀበለው ደህንነት ከእግዚአብሔር በተቀበለው ጸጋ ሁሉ ሲያደርግ ለሚያደርግለት ሰው ወይንም ከሚያደርግለት ሰው ዋጋ አይጠብቅም። ለማን ነው የሚያደርገው? ለጌታ ነው የሚያደርገው። ስለዚህ ለዚህ ነው በቤተክርስቲያናችን በኪዳን ጸሎት ዘያሲ ተወካፊ ሰጭም ተቀባይም እርሱ ነው ይላሉ አባቶቻችን። ሰጭም ተቀባይም እርሱ ነው ማለት ምን ማለት ነው?
እንድንሰጥ ገንዘቡን የሰጠን እርሱ ነው። በድሆች ላይ ደግሞ አድሮ የሰጠን የሚቀበለን የሚዘረጋጁን እርሱ ነው። ዘያሲ ተወካፊ ሰጭም ተቀባይም እርሱ ነው። የሚያጽናኑ ቃሎች ካሉን እንድናጽናና ጸጋውን የሰጠን እርሱ ነው። በሚጽናኑ ሰዎች ውስጥ ሆኖ ደግሞ ያን ቃል የሚቀበለን እሱ ራሱ ነው። እንድንመክር የምክር ሐሳብ በውስጣችን ካለ ጸጋው ካለ እንድንመክር ጸጋውን የሰጠን እርሱ ነው። በተመካሪው ውስጥ ሆኖ ደግሞ የምናደርገውን አገልግሎት የሚቀበለን ማን ነው? እርሱ ነው። ስለዚህ ይሄን ማስተዋል አለበት ሰው። ሰጭም ተቀባይም እርሱ ነው። ለድሆች እንድንሰጥ ሀብት ኑሮን ገንዘብ ኑሮን እየሰጠን ከሆነ እየተቀበለን ያለው ራሱ እግዚአብሔር ነው። ለዚህ ነው ጌታችን በዚህው የምጽአቱ ትምህርት ባስተማረበት በዚህው ክፍል ላይ 25 ላይ ስናነብ ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ ታስሬ አጽናንታችሁኛል፣ ታምሜ ጠይቃችሁኛል፣ ታርዤ አልብሳችሁኛል ሲል ጻድቃን አረ ጌታ ሆይ መች ተርበህ አግኝተንህ አብልተንህ፣ መች ተጠምተህ አግኝተንህ አጠጥተንህ፣ መች ታርዘህ አግኝተንህ አልብሰንህ፣ መች ታስረህ አግኝተንህ አጽናንተንህ፣ መች ታመህ ተኝተህ ጠይቀንህ። አንተ ለህሙማን ሁሉ መድኃኒት ነህ። አንተ እርቃን ሁሉ ላለ ነገር ልብስ ነህ። ሰማይን በከዋክብት ያስጌጥክ ምድርን በስነ ጽጌያት ያስዋብክ አንተ ነህ ነው ነገሩ። አንተ አይደለም ልትታሰር የሚታሰሩትን የምትፈታ አንተ ነህ ነው እኮ ሐሳቡ። ታዲያ አንተ ለታሰሩት ሁሉ መጽናናት የሆንክ ጌታን እንዴት አንተን እናጽናናለን እኛ? ለተራቡት ሁሉ መብል የምትሆን ጌታን እንዴት አንተን እንመግብሃለን? ለተራቆቱት ሁሉ ልብስ የሆንክ ጌታን አንተን እንዴት እኛ እናለብስሃለን? ለታመሙት ሁሉ መድኃኒት አንተ ነህ እንዴት አንተን እናስታምምሃለን? ጻድቃን ይላሉ ይሄን። ጌታ ግን እንዲህ ይናገራል። ለነዚህ ለታናናሾቹ ያደረጋችሁት ለኔ እንዳደረጋችሁት ነው። ለነዚህ ወንድሞች ያደረጋችሁት ለኔ እንዳደረጋችሁት ነው አለ ጌታ። ምን እያለ ነው? በእነሱ ውስጥ ሆኜ ለነሱ የምታደርጉትን የምቀበለው እኔ ነኝ። ድንቅ አምላክ ነው ያለን። ከነሸክማችን የሚጠራን ከነጉለታችን የሚሸከመን ነዳይነታችን በዚህ ምድር ያለን ነዳይነት ከኛ የማያርቀው ጌታ እንዴ ጎዳና ላይ እኮ ያሉ ጠረናቸው በመክፋቱ የተነሳ የሚሸሻቸው እኮ ብዙ ሰው አለ። አይገርምም? ግን በአደባባይ በድህነት ወድቀው ያሉት ጋር እኔ ያለሁ እያለ ክርስቶስ እንዴት ድንቅ አምላክ! እኔ ያለሁ እነሱ ጋር የምቀበላችሁ እኔ ነኝ። አያችሁ፣ ጸጋ ይሄ ነው። ታማኝነት ይሄ ነው። ባለን ገንዘብ በአደባባይ የወደቁ ብርድና ፀሐይ እየተፈራረቀባቸው እኛ ፋሽን እያፈራረቅን ስንለብስ ግን ደግሞ እርቃናቸውን ሆነው ፀሐይ እና ዝናብ ክረምትና በጋ የሚፈራረቅባቸው እኛ ከብርድ ልብስ ብርድ ልብስ መርጠን ሌሊቱን በሙቀት ከብርዱ ተጠልለን ስናሳልፍ አደባባይ ወድቀው አንድ ልብስ የሚቀይሩ ሳይኖራቸው የሚጠብቁ ሰዎች ውስጥ ክርስቶስ አለ። ስለዚህ ለሰው ሳይሆን ለጌታ እንደምታደርጉ እያለ ነው ሐዋርያው ቅዱስ ጳውሎስ። አገልግሎት ይሄ ነው። በመስሪያ ቤታችን በስራ ሁኔታችን የኛን አገልግሎት ፈልገው የሚመጡ ሰዎች አሉ። ስንቶቻችንን በዛ አገልግሎት ውስጥ ታማኝ ይሆን? በተሰጠን ሹመት፣ በተሰጠን ስልጣን፣ በተሰጠን ጊዜ፣ በተሰጠን ኃላፊነት ህዝብ ሳናማርር ተገቢውን አገልግሎት የምንሰጥ ስንቶች ነን? የሚመጣው ሰው በእኛ የግል ጉዳይ ተማሮ በእኛ የግል ጉዳይ ተሳቆ በእኛ የግል ጉዳዩ ሳይፈጸምለት አልቅሶ የሚሄድ የለም። እያንዳንዳችን መቼም ኃላፊነት አለን። ይነስም ይብዛ በመኪና ውስጥ ሹፌሩ ረዳቱም ኃላፊነት አላቸው። መኪና ውስጥ እስካሉ ድረስ ሹፌሩም ረዳቱ መሪ እስካልያዘ ድረስ በመኪናው ላይ ኃላፊነት የለውም ማለት አይደለም። በመስሪያ ቤትም ውስጥ እንደዚህ ሆኖ በየትኛውም የሥራ ሁኔታ ይነስም ይብዛም እያንዳንዳችን በተሰጠን ኃላፊነትና ጊዜ ድርሻ አለን፣ ኃላፊነት አለን። ስንቶቻችን ቅን አገልጋይ ነን ነው? በዛ ውስጥ ስንቶቻችን በተሰጠን ጊዜ ህዝብ ሳናጉላላ፣ ሳናማርር፣ ጉቦ ሳንጠይቅ የተሰጠንን ኃላፊነት ያለ ጉቦ፣ ያለ ማባበያ፣ ያለ መማለጃ፣ ያለ ዝምድና በእውነተኝነት ለመጣው ሰው ሁሉ ሳናደላ የምናገለግል ስንቶቻችን? እንዲህ ካለን እውነት ነው ታማኝ አገልጋዮች ነን። ክርስቶስ ሲመጣ አንተ ታማኝ ባሪያ ከሚላቸው ሰዎች እኛ አንዱ ነን። እንደዛ ከሆነ ስለዚህ
ይህንን ክፍል ስንረዳ አርቀን እንዳናስበው እዚህ ውስጥ አለን እኛ ባለን ኃላፊነት ባለን የህይወት ምልልስ በውጣ ውረዳችን ኃላፊነት አለን። እንደው ተውትና አይኔ የትኛው መስሪያ ቤት ላይ ተቀጥሬ የትኛው ድርጅት ላይ ተቀጥሬ ሰዎችን አገለግላለሁ ብለን ልናስብ እንችላለን። እኛ በእኛ ሰውነት አገልጋዮች ነን። ለምሳሌ በመንገድ እየሄድን አይን ከማጣቱ የተነሳ መንገድን ማየት አቅቶት ከግራ ከቀኝ እየተማታ ያለ ሰው ብንመለከት አገልጋይ ነን። ይዛ ወቅት ያን ሰው ትክክለኛውን መንገድ እንዲያገኝ መርዳት አያይም አይደል? በሚያየው አይናችን ኃላፊነት ተወጣ። ለመስማት የሚቸገሩ ሰዎች ሊኖሩ ይችላሉ። ለመራመድ የሚቸገሩ ሰዎች ሊኖሩ ይችላሉ። ለመዳሰስ ለመጻፍ የሚቸገሩ ሰዎች ሊኖሩ ይችላሉ። ባንክ ላይ ገብተን አይገጥመንም ለመጻፍ የሚቸገሩ ሰዎች። እኛ አሁን በጣም ትንሽ አድርገን ልናስበው እንችላለን። ባንክ ገንዘብ ለማውጣት ፊደል ካለ መቁጠራቸው እስክሪብቶና ወረቀት ማገናኘት የእውቀት አናሳነት ገጥሟቸው ከእድሜ የተነሳ እስክሪብቶና ወረቀት በትክክል ማገናኘት የማይችሉ ሰዎች አልገጠሙንም? ያን ጊዜ ጋፕ ብለን ያን ሰው እድሜ ገጥቶት እንደኛ ይጽፍ የነበረው ሰው አይኑ ፈዞበት እጁ እየተንቀጠቀጠ እስክሪብቶ ከወረቀት ማገናኘት ያቃተውን ሰው ትንሽ ጊዜያችንን ሸርፈን ብናግዘው አገለግል። ማገልግሎት ይሄ ነው። ያችን ከእውቀት ማነስ የተነሳ ባለመማሯ እውቀት ገሏት መጻፍ አቅቷት እየተንቀጠቀጠች ሰው እየፈለገች ያለች እርዳታችንን ብንሰጣት አገልግሎት ነው። ያለ ዋጋ ያገኘነውን ነገር ያለ ዋጋ መስጠት ይሄ ጸጋ ነው። ስለዚህ ቅዱስ ጳውሎስ ምን ይላል? ለሰው ሳይሆን ለጌታ እንደምታደርጉ የምታደርጉት ሁሉ በትጋት አድርጓል። በትጋት አለና የሚገጥመው ነገር ምንድነው? እንግዲህ ለጌታ ብሎ የሚያደርግ በሄደበት ሁሉ ከእግዚአብሔር ያለ ዋጋ ተቀብያለሁ ሁሉንም ነገር ያለኝን ነገር ብሎ የሚያስብ ለሌሎችም ያለ ዋጋ የሚሰጥ ሰው ምንድነው የሚያገኘው? ቅዱስ ጳውሎስ ይቀጥላል። ከጌታ የርስትን ብድራት እንድትቀበሉ ታውቃላችሁና። ከጌታ የርስትን ብድራት ምን ማለት ነው? ጌታችን ሐዋርያቱ እንዲህ ብለው ጠይቀውታል። አንድ ወቅት የማቴዎስ ወንጌል ምዕራፍ 19 ላይ እኛ ሁሉን ትተን ተከተልንህ በመንግስተ ሰማያት ምን እናገኝ ይሆን? እውነት እላችኋለሁ ስለ እኔ ቤቱን፣ እርሻውን፣ ሚስቱን፣ ልጆቹን፣ ቤተሰቡን እነዚህን ሁሉ ስለ እኔ የተወ 100 እጥፍ ይቀበላል። አሁን ጌታ በዚህ ትምህርት ውስጥ አንድ እርሻ የተወ 100 እንደው 1 ሄክታር የተወ 100 ሄክታር እርሻ ያገኛል ማለቱ አይደለም። አንድ ቤት የተወ በሰማይ እንደው የተሻለ ጂ+ ምናምን ያገኛል ማለት አይደለም። ግን በቤታችን የኔ ብለን በምናስበው ቤት የምናገኘውን ደስታ፣ የኔ ብለን በምናርሰው እርሻ የምናገኘውን ደስታ፣ የኔ ብለን በምናሳድጋቸው ልጆች የምናገኘውን ደስታ አለ። ያ ደስታ ሳይሆን ፍጹም ደስታ በዛ የምታገኙት ትንንሽ ሽርፍራፊ ደስታ ነው። ሰው በእርሻው ዘርቶ አርሶ የሚያገኘው ደስታ አለ። በመመገቡ በቤቱ የሚያገኘው ደስታ አለ። በልጆቹ የሚያገኘው ደስታ አለ። የታወቀ ነው አይደል እንዴ? ግን እኔ የምሰጣችሁ ደስታ 100 እጥፍ ነው ማለት ፍጹም ነው፣ ጉለት የለበትም። ያን ደስታ ታገኛለህ። ስለዚህ እኛ እዚህ አገልግሎት ብለን የምናደርገው እያንዳንዱ ነገር ጌታ ያለ ዋጋ የሚተወው አይደለም። ምን አለ? በብድራት በቃ። ስለዚህ ለድሃ የምናደርገው ነገር እዚህ በሰማይ እየቆጠብን እንዳለን ማሰብ አለብን። ለድሃ የሚሰጥ ለእግዚአብሔር ያበድራል ያለው ለዚህ ነው ጠቢብ። ለድሃ የሚሰጥ ሰው፣ ለድሃ የሚመጸውት ሰው ለማን ያበድራል? ለእግዚአብሔር ያበድራል። ዛሬ መንገድ ላይ ወድቀው ለምናገኛቸው ሰዎች የምናደርገው ነገር ምንድነው? መንፈሳዊ ትርጉሙ ካልን ሌባ በማይሰርቀው ብልና ዝገት በማያገኘው በእግዚአብሔር ሰማያዊ መዝገብ መቆጠብ ማስቀመጥ ማለት ነው። መዝገባችን በሰማይ ይሆናል ማለት ነው። ልባችን እዚህ በመስጠት በመርዳት በማገልገል ሲኖር እግዚአብሔር ያንን ባለዋጋ ያደርግልናል። ስለዚህ የምታገለግሉት ጌታ ክርስቶስ ነውና ያለ ዋጋ አይተዋችሁም። ለምን? የምታገለግሉት ማንን ነው? ጌታን ክርስቶስን ነውና እውነተኛ ስለሆነ እርሱ የሚበድልም የበደለውን በብድራት ይቀበላል፣ ለሰውም ፊት አድሎ የለም። ስለዚህ ብድራት አለ፣ ለበጎም ብድራት አለ፣ ለክፉም የሚበድልም በበደለው። ምክንያቱም ክርስቶስ ላደረግንላቸው ብቻ አይደለም አደረጋችሁልኝ የሚለው ላደረግንባቸውም አደረጋችሁብኝ ይላል። ለምንገፋቸው ገፋችሁኝ ይላል ክርስቶስ። ለምናሳድዳቸው አሳደዳችሁኝ ይላል ክርስቶስ። ለምንደግፋቸው ደገፋችሁኝ ይላል። ለምንጠቅማቸው ጠቀማችሁኝ ይላል። ስለዚህ ክርስቶስ ለሁለቱ ነው ብድራት የሚሰጠው፣ ለሁለቱም። ይህንን እንደ ክርስቲያን እንድናስተውል
ይህን ምሳሌ ቤተክርስቲያናችን በዛሬው ዕለት በደንብ እንድናነበው ምሳሌውን በደንብ እንድንረዳው በሰፊው ታስተምራለች ማለት ነው። እሺ መምህራችን ከልብ እናመሰግናለን። ተመልካቾቻችን እንግዲህ በዚህ ሳምንት የምንማረውን ስለ ታማኝነትና ስለ አገልግሎት በሰፊው እያብራሩልን ነው የሚገኙት። ይህን የሀገረ ስብከቱን ሚዲያ ሰብስክራይብ፣ ላይክ፣ ሼር በማድረግ ከጎናችን እንድትሆኑ ትምህርቱንም እንድትከታተሉ እንጋብዛለን። እሺ መምህራችን እንግዲህ እስካሁን በደንብ ሲያብራሩልን ሲያስተምሩን ቆይተዋል። በመጨረሻ ምናልባት በዚህ ሳምንት መከታተል ያለብን መባል የነበረበት ያልተጠቃለለ ሀሳብ መጨመር ያለበት ሀሳብ ብለው በእርሶ የሚያስተላልፉት ነገር ካለ እድሉን ሰጠዎታለሁ ማለት ነው። እሺ እንግዲህ የዚህ ምሳሌ በቤተ ክርስቲያናችን የሚነበብበት የሚሰበክበት መሰረታዊ ዓላማ መምሰል ያለብንን እንድንመስል፣ መምሰል የሌለብንን ደግሞ እንዳንመስል። መምሰል ያለብን በተሰጣቸው መክሊት አትርፈው ከጥቂቱ ይልቅ በብዙ የተሾሙትን ወደ ጌታ ደስታ ለመግባት የሕይወትን ቃል የሰሙትን ነው መምሰል ያለብን። ይሄ የማይቀር ነው። የጌታም መምጣት አይቀርም፣ የጌታም ዳኝነት አይቀርም። እንግዲህ እኛም ባለጸጎች ከሆነ ያለ ጸጋ አይደለንም ካልን ጌታም መምጣቱ የማይቀር ከሆነ ዳኝነቱና ፍርዱ የማይቀር ከሆነ ለእያንዳንዱ እንደየስራው አስረክበው ዘንድ ዋጋዬ ከኔ ጋር ነው እንዳለ ክርስቶስ የማይቀር ከሆነ ምን እናድርግ ነው? ከስንፍና እንውጣ። ሰነፉን አገልጋይ አንምሰል። ራስ ወዳድ አንሁን። በየትኛውም ስፍራ በየትኛውም ቦታ በተሰጠን ጊዜ በተሰጠን ኃላፊነት እውነተኞች አገልጋዮች እንሁን። አገልግሎት በቤተ ክርስቲያን ቅጽር በሹመት ብቻ የሚታጠር አይደለም። ያለ ዋጋ በተቀበልነው ጸጋ ለእግዚአብሔር በየትኛውም ስፍራ አይኖቹ ሁሉ በሁሉ ስፍራ በሆኑ በክርስቶስ ፊት ታማኝ ሆኖ መገኘት። አለቃችን ላያየን ይችላል። የሕይወታችን አለቃ ክርስቶስ ግን እኛን ይመለከተናል። የሕይወታችን ንጉሥ ክርስቶስ እኛን ሁሉ ጊዜ ይመለከተናል። ስለዚህ በምንወጣ በምንወርድበት ሁሉ በተሰጠን ተፈጥሯዊ ማንነት ሰውነት አገልጋይ መሆን፣ ከዛም አልፎ በተሰጠን ዕውቀት በተሰጠን ጸጋ ቤተክርስቲያንን ማገልገል። ዛሬ ላይ ቤተክርስቲያን ልጆቿ በብዙ የአገልግሎት ምዕራፍ እንዲያገለግሏት ትፈልጋለች። በተማርነው ትምህርት በተማርነው ሙያ ቤተክርስቲያንን ማገልገል አለብን። ባለንበት አጥቢያ ባለንበት ደብር እኛ በያዝነው ሙያ ቤተክርስቲያንን ለማገልገል መቅረብ አለብን። ቤተክርስቲያንን ስናገለግል እግዚአብሔር ነው እያገለገልን ያለ ነው። ዕውቀታችን በዚህ መንገድ መጠቀም አለብን። ገንዘባችንን በዚህ መልክ መጠቀም አለብን። ብዙ ፕሮጀክቶች ይኖራሉ። አገልጋዮች ታንጸው የታነጹ ምእመናን እንዲፈሩ ትምህርት ቤቶች ይገነባሉ። ለነሱ ሳንሳሳ አስፈላጊውን ድጋፍ ሁሉ ማድረግ። በገንዘባችን ማንን እያገለገልን ነው? እግዚአብሔርን እያገለገልን ነው። ይህንን በደንብ ማስተዋል። ከሁሉ በላይ ግን የነገራችን ማሰሪያ የምናደርገው ቀዳሚ ጸጋ የተባለው ማን ነው? ቀዳሚው ስጦታ ማን ነው ካልን ኢየሱስ ክርስቶስ ነው። አባ ጊዮርጊስ ዘጋስጫ ሌባ የማይሰርቀው መክሊታችን ውእቱ ኢየሱስ ክርስቶስ ይላሉ። ሌባ የማይሰርቀው መክሊታችን ኢየሱስ ክርስቶስ ነው። ቀዳሚ ጸጋ ከአብ የተቀበልነው ፍጹም ስጦታ የእግዚአብሔር ፍጹም ስጦታው በነገራችን ላይ ኢየሱስ ክርስቶስ ነው ለሰው ልጅ። የዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ወንጌላዊው የጻፈው ማለት ነው እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወደዋል ነው የተባለው። እግዚአብሔር የሰው ልጅ የወደደበት መጠን ተቀዳሚና ተከታይ የሌለውን ፍጹም አንድ ልጁን ለኛ እስኪሰጥ ድረስ ነው። ኢየሱስ ክርስቶስ እኛን የወደደን ወደ እኛ በእኛ መጥቶ እኛ ልንቀበለው የሚገባውን ውርደትና መከራ ተቀብሎ በመስቀል ላይ ራሱን ሰጥቶን የወደደን መንፈስ ቅዱስም ለቤተ ክርስቲያን የተሰጠውን ይህንን ጸጋ በእኛ በማከናወን ራሱ ጸጋ ሆኖ ተሰጥቶናል። ጸጋም ደግሞ ይሰጠናል። ስለዚህ እግዚአብሔር ቀዳሚ ጸጋ አድርጎ የሰጠው ክርስቶስን ነው። በክርስቶስ ግን ምን እያተረፍን ነው? ክርስቶስ ፍቅር ነው። ወዳጆች ነን እኛ። ክርስቶስ ፍቅር የሆነ መክሊታችን ከሆነ የተሰጠን ክርስቶስ ፍቅር ከሆነ በእኛ ውስጥ ካለ ፍቅር በሆነ በክርስቶስ መክሊታችን ሁሉን መውደድ አለብን። ግን እንወዳለን ወይ? በዘር አልተከፋፈልንም፣ በድንበር አልተጣላለንም፣ በቋንቋ አልተለያየንም፣ በጣም በሚያልፈው በማይረባው በዚህ ዓለም ምኞትና አምሮት አልተለያየንም፣ በሹመት አልተጣላንም። ስለዚህ ቀዳሚ ጸጋ መክሊታችን ኢየሱስ ክርስቶስ ከሆነ ኢየሱስ ክርስቶስ መክሊታችን ከሆነ ኢየሱስ ክርስቶስ ፍቅር ነው። ስለዚህ ወዳጆች ልንሆን ይገባል። በእርሱ ፍቅርነት
ማትረፍ ማለት ምን ማለት ነው? ባልንጀራን መውደድ ማለት ነው። ለእርሱ ያለን ፍቅር የሚተረጎመው እኛ ለሌላው ባለን መውደድ ነው። ወንድሙን የሚጠላ እግዚአብሔርን እወዳለሁ ቢል ሐሰተኛ ነው ያለው ወንጌላው። እግዚአብሔርን የሚወድ ደግሞ በተቃራኒ ወንድሙን ሊጠላ አይችልም። ስለዚህ ኢየሱስ ክርስቶስ ፍቅር ነው። ፍቅር የሆነ መክሊታችን ነው። እርሱ መክሊታችን ከሆነ መውደድ ልናተርፍ ይገባል። ሰውን ከዘር፣ ከቀለም፣ ከፖለቲካ ለይተን እርሱ የሞተለት እስከሆነ ድረስ እነዚህ ነገሮች የጥል ግድግዳ ሳይሆኑብን መውደድ አለብን። ዛሬ ዓለማችንን ስንት ነገር ነው እያለያያት ያለው ወገኖቼ። ክርስቶስ የመጣበት ዓላማ በመካከላችን የነበረውን የጥል ግድግዳ በስጋው በመስቀሉ አፍርሶ የተለያየውን ሰውና እግዚአብሔርን፣ ሰማይና ምድርን፣ ሰማያውያን መላእክትንና ምድራውያን ሰዎችን አንድ ማድረግ ነው። እኛ በስንቱ እየተለያየን ያለን። በፖለቲካው እንለያያለን፣ በሹመት እንለያያለን፣ በቋንቋ እንለያያለን፣ በሀብት ስታተሳችን እንለያያለን፣ አልፎ ተርፎ በጾታ ስንት መወነጃጀል አለ። አሁን ማሰብ አለብን። ክርስቶስ መክሊታችን ከሆነ በመክሊታችን በክርስቶስ ከሁሉ ጋር አንድ መሆን አለብን። ከሁሉ ጋር አንድ መሆን፣ አንድነትን ልናተርፍ ይገባል። ፍቅርን፣ መውደድን ማትረፍ አለብን። ከሌላው ጋር አንድነትን ማትረፍ አለብን። ክርስቶስ መጥቶ የሞተለት ዓላማ አንድነት ነው። በነገራችን ላይ ሕዝብና አሕዛብን፣ ሰማይና ምድርን፣ ሰማያውያን መላእክትና ሰው ልጆችን አንድ ማድረግ ነው። በክርስቶስ ራስነት አንዲት አካል ቤተክርስቲያንን ሰጥቶ ሰውን ሁሉ በዚህ መጠቅለል፣ ለአንድነት በጣም መትጋት አለብን። ስለዚህ ክርስቶስ መክሊታችን ከሆነ አንድነትን ማትረፍ፣ በብሔሩ ሰውን አለመጥላት፣ በቋንቋው ሰውን አለመጥላት፣ በሹመት ምክንያት፣ በስጋዊ ምኞት ምክንያት ሰውን አለመግፋት፣ ሰውን ሁሉ በአንድነት ማክበር፣ ይሄ በእርሱ መክሊትነት የምናተርፈው ሌላው ትርፋችን። ሌላው ክርስቶስ ሰላማችን ነው። እንግዲህ መክሊታችን እሱ ከሆነ ሰላም በሆነ መክሊታችን ሰላማውያን መሆን አለብን። አንዳችን ከሌላችን ጋር የሁከት ሳይሆን የሰላም ሰዎች መሆን፣ አንዳችን ለሌላችን የሁከት ምክንያት ሳይሆን የእረፍት ምክንያት መሆን፣ አንዳችን የሌላችን ትዳር አለመበጥበጥ፣ አንዳችን የሌላውን ስራ አለማሰናከል፣ አንዳችን ለሌላችን ሁከት አለመሆን። ለምን? መክሊታችን ሰላም ኢየሱስ ክርስቶስ ነው። መክሊቱ ኢየሱስ ክርስቶስ የሆነለት ሰው ከሌላው ጋር በሰላም ይኖራል፣ ለሌላው ሰላምም ይተጋል፣ ሁከት ምክንያት አይሆንም ማለት ነው። ስለዚህ ቀዳሚ ጸጋ ሌባ የማይሰርቀው መክሊታችን ኢየሱስ ክርስቶስ እንደመሆኑ እኛ ይሄን መጠየቅ አለብን በተሰጠን ጸጋ። ምክንያቱም እንዲህ ነው የሚለው ቅዱስ ጳውሎስ ለገላትያ ክርስቲያኖች በጻፈላቸው መልእክቱ ምዕራፍ 3 ቁጥር 26 ላይ የተጠመቅን ሁላችን ኢየሱስ ክርስቶስን ለብሰነዋል። እንግዲህ በሁላችን አለ ማለት ነው ኢየሱስ ክርስቶስ። የእርሱ አካል ብልቶች ሆነናል ማለት ነው። አሁን እንደዛ ከሆነ ምንድነው ማለት ነው? በእኛ እርሱ ሊገለጥ ይገባል፣ በእርሱ እኛ ልናተርፍ ይገባል። ይህን ያክል ስጦታ እግዚአብሔር ከሰጠን፣ ልጁን ያክል ስጦታ እግዚአብሔር ከሰጠን፣ ሲመጣ ከኛ የእርሱን መልክ ይፈልጋል፣ በእኛ የእርሱን መልክ ይፈልጋል፣ እርሱን መስለነው እንድንገኝ ይፈልጋል ማለት ነው። መክሊታችን ጸጋችን ኢየሱስ ክርስቶስ ከሆነ እግዚአብሔር ሲመጣ ከኛ የሚጠብቀው ምንድነው? እርሱን መስለን መገኘት። እርሱ ሲሞት አይተነዋል፣ አንገልም። እርሱ ሲታመም አይተነዋል፣ ለሌላው ሰው ህመም አንሆንም። እርሱ መድኃኒት ሲሆን አይተነዋል፣ ለሌላው ሰው መድኃኒት ነው የምንሆነው ማለት ነው። እሱ ሲታሰር አይተነዋል፣ እርሱ ሲሞት አይተናል፣ እርሱ ለእኛ ተላልፎ ሲሰጥ አይተናል። ልክ እንደ እርሱ እኛም ስለሌላው ራሳችን አሳልፈን መስጠት፣ ለሌላው ራስን አሳልፎ መስጠት፣ ለሌላው መትረፍ መቻል፣ ከዚህ የሚበልጥ ፍቅር ለማንም የለውም ተብሎ እንደተነገረ ራስን ለሌላ አሳልፎ እስከ መስጠት በሚደርስ ፍቅር እሱን መምሰል። ስለዚህ የመጨረሻው ልናስተውለው የሚገባው ነገር እኛ በክርስቶስ የክርስቶስ መሆናችን ምን እየጠቀመ ነው፣ ምን እያተረፍንበት ነው የሚለውን በደንብ ማሰብ አለብን። በእያንዳንዱ እርምጃችን፣ በትዳራችን፣ በባልንጀርነት ህይወታችን፣ በስራ ቦታችን፣ በሐሳባችን፣ በንግግራችን፣ በድርጊታችን በክርስቶስና የክርስቶስ መሆናችን ምንድነው እያተረፍን ያለ ነው የሚለውን በደንብ መጠየቃል። ይሄ ከሆነ ንጉሱ ሲመጣ እርሱን መስለን የእርሱ ከሆኑት ጋራ ወደ ተርላውና ወደ ደስታው የምንገባ ቸር አገልጋዮች እንባላለን፣ በጎ አገልጋዮች እንባላለን። በተሰጠን የታመን የምንሸለም ወደ ጌታ ደስታ የምንገባ እንሆናለን። ካልሆነ እንግዲህ የሰነፍ የሀኬተኛ አገልጋዩ እጣ እኛ ላይ ይደርሳል ማለት ነው። ይህንን በደንብ በማስተዋል መላ ህይወታችንን በዚህ መቃኘት
አስፈላጊ ነው። ስለነበረን ጊዜ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እሺ በመምህራችን መምህር ብሩክ ላያድሮ ቃሉን ያስተላለፈልን ልዑል እግዚአብሔር ስሙ የተመሰገነ ይሁን። ለመምህራችንም ቃለ ሕይወት ያሰማልን። አሜን። በተማርነው ትምህርት 30፣ 60፣ 100 ያማረ ፍሬ እንድናፈራ ልዑል እግዚአብሔር ይርዳን። የዛሬውን መርሃ ግብራችንን በዚሁ እናጠናቀቃለን። በሳምንት ደግሞ ሌሎች መምህራንን ሊቃውንትን እየጋበዝን እንደዚሁ ሌሎች መርሃ ግብራትን እያዘጋጀን ወደ እናንተ እንቀርባለን። እስከዛው መልካም ሳምንት፣ መልካም ጊዜ ይሆንልን።